መሐመድ ማማዬ እንኳን ደህና መጣሽ። እንኳን ደህና ጠበቅን ወንድም። ሰላም ነው አለን አለን። እንደት ነህ? አለን። ቶፒኩ ላይ የምትለዋለህ ወይንስ ጥያቄ? እኔ ስለ ፈጣሪ ላይ መጀመሪያ እኛ አንድ ነገር ፈጣሪ ነው ብሎ ለማመን እንደ አንድ ሙስሊም ክራቴሪያ አለን። ኦኬ፣ ያን ክራቴሪያው ምንድን ነው? ማን የሰጠህ? አላህ ነው የሰጠንና ይጠይቃሉ ይላል አላህ በቁርአኑ ማለት ነው። ሱረቱል ኢኽላስ እናንተ ይጠይቁሃል፣ ሲጠይቁ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ይሄ ማለት በላቸው ቁል ሁወ አላሁ አሐድ እሱ አንድ ነው። ለም የሊድ አዳምጠኛ ለጅራስ አልጠየቅንማ። ለም የሊድ አይወለድም አይወልድም አይወለድም አልጠየቅንህማ። ይሄ ምን ቆይ ፈጣሪ ስለ ፈጣሪ እኮ ሙስሊም ጋር ለማምጣት እኮ መሐመድ ቆይ ፈጣሪ ለማለት ይሄ ነው። ይሄን ክራይቴሪያ ሲሞላ እኮ ፈጣሪ ማለት የምንችለው ይሄ ማለት እኮ ከሰው ጋር እንሰራው ማለት ነው። ፈጣሪ አንዴ ይሄ ማለት ምን ማለት ነው? የፊዚክስ መምህርህ ለጥያቄው የምትጠየቀው መልስ አንደኛው ምርጫ ላይ ኤ ነው፣ ሁለተኛ ምርጫ ቢ ነው፣ ሶስተኛ ሲ ነው፣ አራተኛ ዲ ነው አለህ። ሂስትሪ መምህር ሲመጣ መልሱ ልክ ፊዚክስ እንዳለ፣ ባዮሎጂም ሲመጣ እንደዛው፣ ኬሚስትሪም ሲመጣ እንደዛው፣ ሌሎች ሰብጀክቶችም ሲመጡ እንደዚሁ የምታደርግ ከሆነ ጥያቄህና መልሱ አልተገናኘም። አየህ፣ ኤክስ ትሆናለህ። ለምን? የጥያቄው እንትን ካልተገናኘ የምትሰጠው መልስ በመጀመሪያው ውድቅ ነው። እኔ አላህ ወልዷል አልወለደም ወይ ብዬ ሳልጠይቅህ እይታው የደረሰበት ድረስ ፍጥረትን ያጠፋል ወይ ብዬ ስጠይቅህ አላህ አልወለደም አልተወለደም። እኔ ጠየቅኩህ የአላህ እይታ የሚደርስበትና ማይደርስበት አለ ወይ? አንተ የምትመልሰው አላህ አልወለደም አልተወለደም። እንዴት አድርጌ ላስማ? ስለ እጁ ስለ እግሩ ስለ ሁሉም ነገር ጭንቅላት የለውም ምናምን ብለህ እያወራክ ነበረ። ለዚህ እኮ ነው ይሄን በዚህ የመጣሁልህ መጀመሪያ ላይ ማለት ነው። ይሄም ቢሆን አይገናኝም። ምክንያቱም አልጨረስኩም እኮ ጨርሰሃል። ምንድን ነው ሌላ የቀረ ነገር አለ? አዎና ምን? እሱ አንድ ነው። አይወለድም። ያልወለደው ሚስት ስለሌለው ነው። አንድ ነው ያልከው ደግሞ ምኑን ቆጥረ ነው? ያልተወለደስ ምኑን ቆጥረህ ነው? እና ስለሌለ ምኑን ቆጥረህ እንትን ስላጣ ማለት ነው። ሺክ ስለሌለ የተወሰኑና አንድ ነው ስትል ምኑን ቆጥረህ? ይሄ ማለት ከሰው ጋር ንጽጽር አታነጻጽርም ማለት ነው። ይሄንን አያ ብትወስድ ከሆነ ምንም ከሰው ጋር የምታነጻጽረው ነገር የለም ማለት ነው። መሐመድ እኔ እኮ ወደ ቶፒክ አልነበረም። እዚህ ውስጥ ስገቡ እኔ አንተን የሚያስኩ አሁን ምንድነው ጥሩ ጸባይ ስላለ ነው። ፕሮፋይልም ደግሞ ደስ ይላል። ኤኒዌይስ ምንድነው እሱ ልብ በል። እኔ ጥያቄ ምንድነው አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋ ነበር ከተባለ ሂጃቡ ሸፍኖት ካለ ዊችዝ አላህ አሁን እያየን አይደለም፣ ተሸፍኖ ነው ያለው። እያየን ከሆነ ደግሞ ፊቱ አይኑን የሚያካትት እስከሆነ ድረስ ካየን ያጠፋናልና እኔ ፍጥረት እስከሆንኩ ድረስ አንተ ፈጣሪ ሆኜ ይሆን እንደ በእናንተ ሎጂክ ወይንም ካልሆነ በስተቀር ፍጡር ከሆንኩኝ ይኸው ስላለውኝ አላህ እያየኝ አይደለም ማለት ነው። ካየኝ ደግሞ መጥፋት አለብኝ። እንደዛ ሳይሆን አያቱ የተባለው አላህን ሲፈቅድልህ አሁን አንተ የሆነ የምትሰራውን ነገር ለምሳሌ ይሄ ሞባይል ሰራክ እንበል። የሰራውን ሞባይል አንተ ሳትነካ ወይም ደግሞ አንተ ጋይድ ሳታረግ የሆነ ነገር መስራት ይችላል። ካሜራ አንሳልኝ ካላልከው ካሜራ ማንሳት ይችላል። አላህም በካሜራና በሞባይል እየመሰርከው እንደው አይደለም ይችላል። አሁን እቺም መልስልኛል ይመጣልኝ ነው እኮ ነው ወንድም፣ ሎጂካሊ ነው ያወራን ያለ ነው። ቫይረስ እንትን ካለው አንዳንዴ እንደዛ ሊሆን ይችላል። ይሄ ሌላ ነው።
እሺ ይችላል ወይስ አይችልም? ምን የተዘጋ ሞባይል አይችልም። እሺ አንተም አላህ እኔን ማየት ትችላለህ፣ እኔን እየኝ እስከሚል ድረስ ማየት አትችልም። ስለዚህ ቴንክ ዩ which means አላህ ተደብቆ ነው ያለው እንጂ በባህሪው ማይታይ አይደለም። እኛ ማየት አንችልም በሱ ፍቃድ እስከሚሆን ድረስ። ከማን ይደበቃል? ከኛ እኛ ነው ያልቻልነው፣ አልተፈቀደልንም። ኖ አይደለም እኮ ያልተፈቀደልህ ተደብቆ ስላለ ነው፣ ከአርሽ በላይ ስላለ ማለት ነው። አሁን ቢመጣ ፍቃድ አይፈልግም እኮ የተደበቀ እኮ ፍቃድ አይፈልግም። አንተ ፈልገህ ማግኘት ትችላለህ። መሐመድ ወደ ምድር ቢመጣ ይታያል አይታይም? አላህ እንደዚህ ይላል አባቴ ወንድሜ ፈኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዕ ኢዛ ደዐኒ ፈልየስተጂቡ ሊ ወልዩእሚኑ ቢ ይላል። እኔን ሲጠይቁኝ ሩቅ ነው ወይስ ቅርብ ነው ብሎ ሲጠይቁኝ እኔ በጣም ቅርብ ነኝ ወደ እነሱ። ይሄ ማለት ቀጥታው እኛ እዚህ ጉሮሮ ጋር የሚገኘው ቬን ትልቁ ቬን አለ አይደል? ከሱ በላይ ለነሱ ቅርብ ነኝ ይላል። እሺ በምኑ ነው የቀረበው? ይሄ ማለት በአካሉ ቀጥታው አንተ ጋር ሆኖ ሳይሆን በችሎታው ሁሉም ቦታ መድረስ ይችላል። አይኑ ሁሉም ቦታ ማየት ይችላል። which means ሙሐመድም እኔ አይደለም ከልብ ደም ሰርታውና ከነፍሳችሁ ቅርብ ነኝ ብሏል ሙሐመድ። ስለዚህ አላህን ከሙሐመድ ጋር ታነጻጽረዋለህ፣ ታጣፈዋለህ። እንደዛ አይደለም ማለት ፖይንት ስላልሆነ እሱ ከነፍሳቸው በላይ ወደዱኝ ነው የምለው። ቅርብ ነኝ ይላል። ቅርብ ነኝ ብሎ አስቀምጦታል። ኤኒዌይስ ዋና ፖይንት ስላልሆነ ሐዲሱን ልከፍተልህ እችላለሁ። ሱራ 33:6 የቁርአንህም ባይዘ ቅርብ ነው የሚለው አማርኛ ሐዲስ ባይዘይ በዘገበ ሰው ነው የሚመጣው። ማን የዘገበ? የኢብን መስዑድ ቁርአን ቅርብ ነው የሚለው። የኢብን መስዑድ ቁርአን እሱን ስከሩ ቅርብ ነው። ሐፍስ ላይ ነው የትኛው ላይ እንትን የሚለው። ኤኒዌይስ ሱራ 33 የኢብን መስዑድን ቁርአን ፈልግና ቼክ አድርግ። ሱራ 33 ቁጥር 6 ምንድን ነው በልና ቼክ አድርግ። ሐዲስ አለ ደግሞ እሱን መሰረት ያደረገ። ኤኒዌይስ ሎክ ዋና ፖይንታችን እኛ አሁን ሩቅ ነው ቅርብ ነው ምናምን የሚለውን በዚህ ውስጥ የምናመጣው ይሆንና አሁን አላህን የማናየው አንድ ከቦታ አንጻር እንጂ ከባህሪ አንጻር አይደለም። ባህሪ ይለዋወጣል ብለህ ታምናለህ ሙሐመድ? አላህ ሰው አይደለም። ስለዚህ አይለዋወጥም። ባህሪ አንድ ነው። ኦኬ አንድ ከሆነ አሁን ማናየው ካየነው የሚያጠፋን ከሆነ በኋላ ስናየው እንዴት ነው ማያጠፋል? አሁን ጥሩ ጥያቄ አመጣክ። ጎበስ ቀጥል። ይሄ አሁን ማየት የማንችለው ደግሞ ነገ የውመል ቂያማ ማየት የምንችለው አላህን የውመል ቂያማ ላይ ማየት የምንችለው ሁሉም ፍርዱ ተፈርደው በስራው አንዱ ጀነት ገብተው አንዱ ደግሞ አዛብ ሲገባ ከዛ በኋላ ጀነት የገቡትን ሰዎች የቀራቸው ነገር አለ ብሎ ይጠይቃል አላህ። ስህተት። እንደዛ ቢሆን ኖሮ የተወሰነ አንድ የሚያስኬዳችሁ ሎጂክ ነው። አሁን ልጨርስ እንዴ? ልጨርስ? ስህተት ነው። ከጨረስኩ በኋላ ስህተቴን ማውጣት አትችልም? ለምን ትለፋለህ? ሰዓት ስለሌለ የህጉ የኮንቨርሴሽን ይጋደኝ ነው። እንደዚህ ከሆነ ስህተት ነው። አንተ ዋሽተሃል፣ እኔ ትክክል ነኝ ማለት ይሆናል ማለት ነው። ይሄ አጥልሽ ስህተት ስለሆነ እኮ ነው። ተመለፋ ብዬ ነው ስለማውቀው ነው። ስህተቴን ከኋላ ብታርምልኝ ደስ ይለኛል። ኢብን ሀጀር አልአስቀላኒ ሸር ያደረገውን ነው የምታመጣው። አተችን አሁን እንደዚህ ስለሆነች እዛ የምትለው ውድቅ የሚሆንበት መንገድ ስላለ ነው። ቀድሜ ላርም ብዬ ነው። አጥልሽ እና ያኔ ብሎ ሲጠይቁ ጀነት የገቡ ሰዎች ምንም ያጣነው ነገር የለም ብሎ ጀነቱን እንደዚህ አይቶ ሲያዩ በጣም ስለሚደሰቱ ያጣነው ነገር የለም ይላሉ። ከዛ ያጣችው ብሎ አላህ ፊቱን ገልጦ እንዲያዩ ይፈቅድላቸዋል። ይሄ ማለት በራሱ እንዲችሉ ልባቸውም እንዲችሉ አድርጎ አላህ እንዲችሉ ያደርጋል ማለት ነው። ይሄ ማለት ዛሬ ማየት ማንችለው ነገ ማድረግ የምንችለው አሁን አንተ እዚህ ላይ ሆነ ገነት መግባት ትችላለህ? ዱንያ ላይ ሆነ አልችልም። አላህም ደግሞ ለምንድን ነው? ፈጣሪ ስላልፈቀደልኝ ነው። የፈለከውን ጥሩ ነገር ቢሰራም ማትገባው ፈጣሪ ስላልፈቀደልኝ። እኛም ነገ ማየት የምንችለው ዛሬ ስላልተፈቀደልን ነገ እሱ ሲፈቅድልኝ ነው የምናየው ማለት ነው። ባጭሩ
እኔም እያልኩ ያለሁት ይህንን ነው። ስለዚህ የባህሪ ጉዳይ ሳይሆን የፍቃድ ጉዳይ ይሆናል። ፍቃዱ ደግሞ ምንድነው? አላህ እዚህ ቅርብ ስላሌለ ልናየው አሁን አንችልም። አይደለም እንደዛ ብለህ የአንተ ኮንክሉዥን ሊሆን ይችላል። አለሽ አለ እዚህ አለ እዚህ አለ ከአርሽ በላይ ነው አይደል? እንደዛ ነገርኩህ እኮ። ስለዚህ ተራህን ደግሞ አዳምጠኝ፣ ተራህን አዳምጠኝ። ስለዚህ ምን ይሆናል ማለት ነው? የተደበቀን አካል እሱ ፈቅዶ እስካልተገለጠላችሁ ድረስ ከተሰወረባችሁ አንድ ሰው ልታዩት አትችሉ። ስለዚህ አላህም ከተደበቀበት ሲወጣ ፍቃዱ ምንድን ነው ማለት ነው? መገናኘት፣ ዋን ቱ ዋን መገናኘት ከእናንተ ጋር ፊት ለፊት አንድ ለአንድ ስትገናኙ ያኔ ታዩታላችሁ። አዳምጣ። ባህሪ ሳይሆን ምን ይሆናል ማለት ነው? ፍቃድ ይሆናል። ያ ፍቃዱ ደግሞ ምንድነው? እሱ የሚሆነው ከተደበቀበት መውጣት ይሆናል። ሌላኛው ስህተት ደግሞ ምንድነው? እሱ ያጠፋል ብሎ ያስፈራራበት ባህሪ አድርጎ የሳለው የዛለታ ማጥፋት አለማጥፋቱ ባህሪው መሆን ይቀርና ምን ይሆናል? ለምሳሌ አንዳንዴ ተናዳጅ ኃይለኛ ከሆናችሁ የምትማቱ ምናምን የሆነ ጥፋት ስታጠፉ ከሆነ ሌላ ቀን አጥፍታችሁ ግን ካልተማታችሁ እናንተ ያ ምንድነው የሚቀያየር ባህሪያችሁ ነው። በአንድ ጥፋት ላይ የምታደርጉት ተመሳሳይ ቅጣት ከሆነ ግን ተመሳሳይ ነው፣ ይቀጥላል። ያላ ባህሪ የሚለዋወጥ እስካልሆነ ድረስ ውበቴ ፍጥረትን ያጠፋል ካለ መቼም አይቀየርም። በቃ ፍጥረት ሆነ የምቀጥል ከሆነ ያጠፋል። አሌስ አንተ ወደ ፈጣሪነት ተቀይረ እሱ ደግሞ ወደ ፍጡርነት ካልተቀየረ በስተቀር ፈጣሪ መሆኑን ካለቀቀ ፈጣሪነቱ በዛው ኪፕ የሚያደርገው ከሆነ ፈጣሪነቱን ምንድነው ሊያጠፋ ይችላል ማለት ነው ሲገልጠው። ሌላኛው የሰራው ስህተት ምንድነው? እሱ በገነት ውስጥ የገቡ ሰዎችን ያዩታል የሚል አይነት ተናግረሃል ማለት ነው። ይህስ በገነት ውስጥ የገቡ ሰዎች ያዩታል። ትክክል ነህ። በገነት የገቡ ሰዎች ያዩታል። ነገር ግን አስቀድመው ያዩታል። ገነት ከመግባታቸው በፊት፣ ሞት ከመታረዱ በፊት፣ ዘላለማዊነትን ከማግኘታችሁ በፊት አላህን ያዩታል። በሚያስገርም በሚያስደንቅ ሁኔታ ትበላላችሁ ማለት ነው። ቡሃሪ 74:39 ላይ ቅድም የተመለከትነው ሀዲስ አለ። እዛ ላይ ገነትና ምን የሚለው ሀዲስ ባቱን የሚገልጥበት ማን እየዘገበው ሀዲስ ባቱን የሚገልጠው ነገረኛ ፈልጌ ለማግኘት አይደለም። ዊዝን ኤቪደንስ መሆን አለበት። እሺ ባቱን ገልጦ የሚያሳያቸው ገነት ከገቡ በኋላ ነው። ገነት እንዲገቡ ነው። ከገቡ በኋላ ነው አላህ ፊቱን የሚፈቅድላቸው። ጀነት ከገቡ በኋላ ሁሉንም አምሰይንግ ባት ሽን ባትና ፊት አንድ ነው። እንዳንሽ ያንቺ ፊት ባት ነው መሰለኝ የሚመስለው። ምን አባሽ ነው ፊትሽ የምትይው? ይሰማሉ? ባትና ፊት ይለያያል። ኤኒዌይስ ስለዚህ ገነት ከመግባታቸው በፊት ነው ገልጦ የሚያሳያቸው። የውመል ቂያማ ከሆነ አላህን ማንም ሰው ችለው ያኔ እንኳን እሱን ከማየት የራሳችን ጥፋት ምን እንደሰራ ነው ስለሚፈሩ ሰዎቹ እንኳን ወደ እሱ ራሱ ከፍ ብሎ ማየት አይችሉም። ሰዎቹ ምን እያወራ ነው? ይበቃል፣ በቃ አይሻልም? አይ ለማንኛውም ሎጂክ አሪፍ ነው አትለኝም? እንደዚህ መወያየት ሰላም ሆኖ እንደዚህ መወያየት በጣም አሪፍ ነው። ሰው መረዳት ያለበት የራስን ኮንክሉዥን ሳይሆን everything should be within evidence based on evidence። ክፈችለት። እሺ እንደ ቻሌንጅ እያደረከኝ ነው እንዴ? ሳላውቀው እንዴ ቻሌንጅ እያደረከኝ ነው እንዴ? ለካ ኧረ አሸንፈ ያለ እንጂ እንዴ ነችና እኔ እኮ መረጃ እኮ የተውኩት እኮ ጊዜ ከመግደል ብዬ ነው። ሉክ ይሄ አሁን ባቱን የሚገልጽላቸው ገና ቂያማ ገነት ሳይገቡ ነው። አንብቢለት እሷ ፓርት ላይ። እሺ ምንድን ነው የሚለው?
the Almighty will come to them in a ship. Okay, ቅርታ. The Almighty, okay, ጌታቸው will come to the ship and other than the one which አትጨናነቂ ለማፍታት እንዲህ አንብቢ ችግር የለም መርዳት ይችላል። okay እሺ ምንድነው okay አንዴ will come to them in a ship other than the one which they saw him first. okay መጀመሪያ ካዩበት ቅርጽ የተለየ ሆኖ ይመጣል ማ ጌታቸው okay and he will say I am your Lord ምን ይላቸዋል እኔ ጌታችሁ ነኝ ይላቸዋል and they will say you are not our Lord እነሱ ምን ብለው ይመልሱታል አንተ ጌታችን አይደለህም ይላል and no one will speak to him then but the prophet ማንም ማያናገረው ከማን በስተቀር ከነብያት በስተቀር and then it will be said to them ከዛ ለነሱ ምን ይባላቸዋል do you know any sign by which you can recognize him okay ምን ተብሎ ይጠይቃሉ እርሱን የምትለዩበት ወይ እርሱን የምታውቁበት ነገር አለ they will say dashin እነሱ ምን ብለው ይመልሳሉ አዎ በባቱ ብሎ ይመልሳሉ ማለት ነው and so Allah will uncover his shin where upon every believer will prostrate before him አላህም በዛን ጊዜ ምናጋ ባቱን ይገልጣል ሁሉም አማኞች ምን ያደርጋሉ ይሰግዳሉ ይላል ይሄው ማስረጃው ኤቪደንስ ይቅርታ አድርግልኝና ወደ አረብኛ ወደ ላይ ከፍ ልታደርግልኝ ትችያለሽ መሐመድ ይሄ ገነት ከመግባታቸው በፊት ነው ገና የሚመጡት ገነት ከመግባታቸው በፊት ነው አሁን ይሄውን ያሳየሽኝ ያለሽው ሜቢ ካልተሳሳትኩ ቡኻሪ በዘገበው ሐዲስ ውስጥ ነው ያ አሁን እስቲ እንግዲህ አረብኛውን አሳይ አረብኛው በጣም ከመጀመሪያው ማለት ነው ግን በጣም ትልቅ ነው ሰዓት ነው የምንገለው ምንም ሰዓት የሚገልበት ምክንያት የለም እኔ ነው የሚገልጽ የሚነግርህ ታርግለት ለማን አርግለት ኦኬ እሺ አዲሱ ረጅም ስለሆነ ነው አዲሱ በጣም ትልቅ ስለሆነ ነው አሁን ከዚህ ሁሉ ማሉን ብቻ መውሰድ ስልክ ተገቢ ስላልሆነ ነው እና ሁሉንም ልታነብ ነው አሁን ምን ይላል መሰለኝ አላህ በቁርአን ውስጥ ማለት ነው ፈወይሉ للمصلين الذين هم عن صلاتهم ساهون ይላል ይሄ ማለት የመጀመሪያውን አያ የምትወስድ ከሆነ ቀጣይ ምን የሚለውን ነገር ማትወስድ ከሆነ በመጀመሪያ መውሰን አትችልም ማለት ነው ይሄን አያ የምትወስድ ከሆነ አትሰግድም ማለት አንብብ ይሄንን አዲስ ሙሉን አንብብ ብለህ በትንሹ 20 ደቂቃ ትፈጃለህ አንብበህ ተርጉመህ ምን ብለህ ማለት ነው በጣም ትልቅ ነው ስለዚህ እኔ ነገ አንብቤ ልምጣለህ አይሻልም አንብበውና አንብበውና ነው ጥያቄ አለ ስንት ቁጥር እንደሆነ ልይዝ ወይ ቅድም ስላለክ ቅድም እያለ ስለነበረ አንድ ይቅርታ ቅድም እያለ ስለነበረ የለም ስለነበረ ይሄው ማስረጃውን ግን ተቀብለዋል አይደለ እንዳለ ይሄው መስጠት ይችላል የለም እያለ ቻሌንጅ እያደረግ ስለነበረ ብዬ ነው 7439 ግልጽ እኮ ነው ሜቢ ባት የሚገለጥበትን ታምናለህ አይደለ ሱረቱ ቀለም ላይ ያለው አላህ ባቱን ቀላል በሎጂክ ላስረዳ ያልተረዳሁን ነገር ኢማሙ ቡኻሪ ምን ይላሉ መሰለህ ይሄን የዘገቡት ሐዲስ ማለት ነው መጀመሪያ ሐዲሳቸው ላይ ሲጽፉ ባቡል ዒልሚ ቀብለ القول والعمل ይላሉ መጀመሪያ መማር ሳያወሩ ምንም ሳይሰሩ ይላሉ ምን አገናኘው ታዲያ ስለዚህ ሐዲስ ማለት ከሆነ መጀመሪያ ማንበብ ግድ ይለኛል ማለት ነው ከማውራት አይ ባት ስለሚገለጥበት ታሪክ ታውቃለህ ትንሽ አማርኛው ለኔም ትንሽ አዲስ ነው እኔም በዚህ ቋንቋ ላይ አፌክቲቭ ስላልሆንኩት ማለት ነው አካሽ ቼክ አድርገው በቃ እንሻለም ስለዚህ አመሰግናለሁ ጥያቄ ኢየሱስ ክርስቶስ አለይሂ ሰላም ይሳበልና ምንም የማይቀየር ቋንቋ ይሳበልና ኢሳ ነው እንጂ አለይሂ ሰላም ማይጨመር ቆይ መሐመድ መጀመሪያ እኔ እንደሚያምን እንደዚህ ነው
ቆይ ኢየሱስ አይደለም። እኔስ ማውን ስለማትችል ፕሊስ አዳምጣ። ጥያቄ ልመጠይቅ እኮ ነው። አዳምጣ እሺ። ምክንያቱም ኢየሱስ የእኛን ሰላም የምንሰጠው ሳይሆን እሱ ሰላም ይሰጥ አምላክ ስለሆነ እዛ ላይ አስተካክል። እንደ መሐመድ ሰላም መስጠት ትችላለህ። በኋላ ልትነግረኝ አይተሻልም? አይ ማረም ስላለብህ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እሰጣችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ይላል። እሱ የሚሰጥ ሰላም ሰጪ አምላክ እንጂ ሰላም እኛ የምንሰጠው አይደለንም። ለአምላክ እኛ አይደለንም ሰላም የምንሰጠው፣ እሱ ለእኛ ሰላም የሚሰጥ ስለሆነ። ኤኒዌይስ ጥያቄን ብቻ ጠይቅ። ምንም የማይቀየር ቋንቋ እኔ ፈጣሪያችሁ ነኝ አምልኩኝ የምለውን ከመጽሐፍ ቅዱስ ልታመጣልኝ ትችላለህ? እኔ ፈጣሪያችሁ ነኝ አምልኩኝ የምለው ምንም የማይቀየር ቋንቋ በዚህ ቀጥ እንደዚህ ቀጥ ያለ ቋንቋ ታመጣልኛለህ? ሳይወላገድ ማለት ነው። እንደዚህ ነው የማ የኔ ጥያቄ ይሄ ነው። አልተመለሰልኝም። ጥያቄ ቆይ ተረጋጋ። ስለዚህ ፈጣሪ ነኝ አለ መስፈርት ነው አንተ መስፈርት። ስለዚህ ይህን መስፈርት ከምንድን ነው ያገኘው? ይህን መስፈርት ከምንድን ነው ያገኘው? የት ነው ያገኘው? የፈጠረው ፈጣሪ እኔ ነኝ ፈጣሪ አምልኩኝ እስከሚል ድረስ እንዳንተ እንዴት አንተ ፈጣሪ ነኝ ማለት ትችላለህ? አንተ አሁን ኢፎይ ነኝ ብለህ እዚህ ላይ ጻፍከው። አንተ የአንተ ፕሮፋይል እንደዚህ ባይል ኖሮ እኔ እንደዚህ ብዬ ሊጠሪቅ እችላለሁ? ኦኬ። ስለዚህ ፕሮፋይል ስላለ ነኝ ማለት ነው ክሌም ስላደረኩ። ለምሳሌ በቁርአን ውስጥ ፈርዖን እኔ ፈጣሪ ነኝ አምልኩኝ ብሏል። ስለዚህ አምላክ ነው? እሱ በእኛ አይደለም ያለው። እሱ እኮ ተሳስቶ እኮ ነው። ለምን ተሳስቶ ነው ትላለህ? መስፈርት አድርገህ ያስቀመጥከው ፐርሚስ የመጀመሪያ ውድቅ መሆኑን ነው። እኔ ፈጣሪ ነኝ አምልኩኝ ማለት መስፈርት ከሆነ አሳሳተ እኮ አሳሳተ እኮ። ቆይ አዳምጥ። አሳሳተ ለምን ትላለህ? መስፈርት አድርገህ አስቀመጥከው እኮ ፈጣሪ ነኝ አምልኩኝ ማለት የፈጣሪነት መስፈርት ነው ብለህ ምን አሁን ሌላ ያስፈልጋል አለ ወይም የለም የምትለኝም በቀላሉ ኢንሾርት አሳያለሁ። እኔማ ግን ይህንን ሳሳየህ መልሰህ እሱን ንገረኝና ከዛ በኋላ ወደ ሎጂኩ ብንመጣ አይሻልም እኮ? መልሼ ግን ይህንኑ ጥያቄ እጠይቅሃለሁ። አንተ ነው ማስረጃ ያወጣልን። በማስረጃ አውራ፣ ያለ ማስረጃ አታወራን ነው። ኖሪ ይህንን ጥያቄ መልሼ አንተኑ እጠይቅሃለሁ። አላህ እኔ አምላክ ነኝ አምልኩኝ ያለበትን ቃል በቃል ባለ ሶስተኛ ጣልቃ ገብነት የተናገረበትን አዘጋጅ። አንተ ትስማማለህ? አንተ ቴንክ ዩ ትዘጋጃለህ ማለት ነው። ልበል ቃል በቃል ራሱ ያለ ሶስተኛ ጣልቃ ገብነት ታዘጋጃለህ ማለት ነው። ኤግዛክት ወርድ ፋላሲ ስለሆነ ማለት ነው። ኤኒዌይስ ዮሐንስ አንደኛ ራእይ ምዕራፍ 1 ቁጥር 7 ነው እንደፈጽሙ እንትና ቤላለሽ እኔ አምላክ ነኝ ያለበትን ቃል በቃል አንተም ተዘጋጅ። ቁጥር 7 ኦኬ እሺ። ምንድን ነው የሚለው? እነሆ ከደመና ጋር ይመጣ ዓይንን ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሷ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበር ወይ አንድ ድጋሚው እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉት ያዩታል፣ የምድርም ወገኖች ሁሉ ስለ እርሷ ዋይ ዋይ ይላሉ። አሜን። በቃሽ። እነሆ ከምን ጋር ይመጣል? ከደመና ጋር ይመጣል ተብሎ የተነገረለት ራሱ ክርስቶስ ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ እነሆ ከደመና ጋር መጣለው ብሎ ራሱ ተናግሯል። እሱን እናሳያለን። ዮሐንስ እንደሚመጣ ነገረን። ሐዲስ ኩርሲ 40 ላይ ደግሞ ይህንኑ እናገኘዋለን። ከደመና ጋር ይመጣል ተብሎ ላላ ብቻ ነው የተነገረው ከመላእክቱ ጋር በሐዲስ ኩርሲ 40 ላይ ተቀምጧል። ኤኒዌይስ ክርስቶስ ግን አስቀድሞ እነሆ በደመና እመጣለሁ አለ። የወጉት ሁሉ ዓይኖች ሁሉ የወጉት ያሉ ክርስቶስ ተወግቷል፣ ያያሉ፣ ይመጣል። ሲመጣ ምን ይላል? ቀጥይ ቁጥር 8 ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ኦኬ ምን ይላል? ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋ እና ኦሜጋ እኔ ነኝ ይላል። ኦኬ ጌታ እኔ ነኝ፣ ሁሉን የሚገዛ አልፋ እኔ ነኝ። ሱራ 53 ፊተኛ ኋለኛ፣ ፊትም ቀሪ ፊተኛ ኋለኛ ተብሎ የሚነገረው ለአላህ ብቻ ነው ተብሎ ይባላል። እዚህ ጋር ግን ምን ይላል ክርስቶስ? እኔ ነኝ
ፊተኛ እኔ ነኝ፣ ኋለኛ እኔ ነኝ፣ ጌታ ነኝ፣ አምላክ ነኝ። ቁጥር 17 አድርጊው። ይሄ የተወጋው ራሱ እዚሁ ቁጥር 17 ላይ ምን ይላል? ባየሁትም ጊዜ እንደ ሞተ ሰው ሁሉ ከእግሩ በታች ወደው ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞችም ነበር። ፊተኛው እኔ ነኝ፣ ኋለኛ እኔ ነኝ፣ አልፋና ኦሜጋ። እዛ ቁጥር 8 ላይ ያለውን ደገመው ማለት ነው። ምን የተወጋው ማለት ነው። ቀጥይ ቁጥር 18 ሞቼም ነበር፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻም አለኝ። የህይወትና የሞት መክፈቻ ያለው የሲኦል መክፈቻ ያለው ማነው? አንድ አምላክ ብቻ ነው። የሞተን ማስነሳ የሚችል መዝጋት የሚችል ፈጣሪ ሆኖ ነው የሞተው። አዳም ፈጣሪ ሆኖ ነው ወይ? አዎ ፈጣሪ ሆኖ ነው፣ በስጋ ነው የሞተው። ኤኒዌይስ ስለዚህ የሞትና የህይወት መክፈቻ ያለው አልፋ ኦሜጋ እኔ ነኝ ያለ ጌታ ነኝ ያለ አምላክ ነኝ ያለ ያው መጣንልህ። ኤግዛክት ወርድ ፋላሲ ይህንኑ ተጠቀምና አምጣልን። አንተ እኮ ቃል በቃል አምልኩን ተገዙኝ። ረዲን ተረጋጋ። ቆይ መሐመድ ዘይነ ጨርስ። ቁጥር 8 ላይ ያቀረብክልኝ እኮ ያቀረብክልኝ አሁን ያቀረብክልኝ አሁን አንተ ያቀረብክልኝ እኔ የእናንተ ፈጣሪ ነኝ አምልኩኝ የምለው አይደለም። ሆኖም ግን በቁርአን አላህ የሚልበት ለምበረና ቁጥር 8 አድርገው አንዴ ቤላ ክፈጁ። ማይክን አንሳና አንብበው። ማይክን አንሳና አንብበው። ማይክን አንሳና አንብብ። እንትና መሐመድ ማይክን አንሳው። ኢንቫይት እየላኩልህ ነው። አውፌ ቆይ ተረጋጋ። ኑረዲን አወርዳለሁ ላይ የምረብሽ ከሆነ መሐመድ ይጨርስ። መሐመድ አንብብ። መሐመድ አንብብ። አንብበን ይሰማላ? አንብባ። ከዚህ ስልክ እያወጣውም ስለሆነ ታነብ፣ ችግር የለውም አልኩ። ኖ አንድ አንብበው ይታያል። አንተ ባንተ ወደዚህ መጥቻለሁ። በአንተ ሲነበብ ደስ ይላል። አይታይኝም እኔ ብዙ። ኧረ ተው ከኔ ትሻላለህ። አላረጀህም እኮ። እንደዛ ሳይሆን እኔ ስልኬን በሁለት አካፍዬ የተጠቀምኩ ነው። ሁለት አካፍዬ ማለት ምን ማለት ነው? ቶፕ አፕ አድርጌ ነው የተጠቀምኩ ያለው። ያለና የነበረ ለማን ነው ተብሎ ሊነገር የሚችለው? ለፍጡር ነው ለፈጣሪ ነው? ጨረስልኛ። እኔ ልረዳ። እንደ ቁርአን መሰረት ፊትና ኋለኛ ተብሎ የሚነገረው ለማን ነው? ያነበብክልኝ ወይስ ያስረዳኝ ነው? እየጠየቅኩ በዛው። ኤኒዌይስ ያለና የነበረው የሚመጣውም ሁሉን የሚገዛ ማለት ምን ማለት ነው ብሎ ከዛ በኋላ ምን ይላል? ሁሉን የሚገዛ ጌታ አምላክ። ሁሉን የሚገዛ ማለት ምን ማለት ነው? ጭራስና ከዛ በኋላ ጠይቀኝ መሻልም። እያንዳንዷን ቃሏን እንበጥናት እንዲረዳ እኮ ነው። እንዲረዳ እኔም እኮ መረዳት የሚችለው እኮ ከአንተ ጋር መከራከሪም ወይም ደግሞ መውሰድ የሚችለው ስትጨርስ እኮ ነው እኮ የነገርኩህ እኮ ነው። ያለውና የነበረው አለ። የነበረ ነው፣ ያለ ነው፣ የሚመጣ ነው፣ ሁሉን የሚገዛ ነው። ሁሉን የሚገዛ ከተባለ ኤክሰፕሽን አላስቀራም። የማይገዛው የሚገዛው የለም። ሙሐመድን ጭምር የሚገዛ ማለት ነው። ሙሐመድን ጭምር የሚገዛ ሙስሊሞችን ሁሉ ሙሐመድን ጨምሮ የሚገዛ እንትን አድርጊው። አይታየኝም፣ ግማሽ ነው። ሁሉን የሚገዛ ካለ በኋላ
ከዛስ ጌታ አምላክ አልፋ ኦሜጋ ፊተኛ ኋለኛ ማለት ነው። እኔ ነኝ። ይሄ አካል ምን አለ? ሞቼ ነበር፣ ሕያው ነኝ፣ የሞትና የህይወት መክፈቻ አለኝ። እኔ ምንድን ነኝ አለ? ሕያው ነኝ። ምን ትፈልጋለህ ታዲያ? አሁንም አምላክ አይደለም የሚል ጥቅስ ፍለጋ ውስጥ ነው። እሺ አንተ ይሄን አቅርበሃል በል፣ እኔ ላቀርብልህ። ግን እኔ እንዳልኩት አይደለም ያቀረብክልኝ። አንተ ምንድን ነው እሱ እንዳልከኝ ያለው ላቀርብልህ። ምንድነው 14 ላይ ቻፕተር 20 40 ላይ ሄደህ ማየት ትችላለህ። ቆይ ችግር የለውም። ወደዛ ከመሄዳችን በፊት አንተ እንዳልከው አላቀረብኩት ምኑን ነው? እኔ የእናንተ ፈጣሪያችሁ ነኝ አምልኩኝ። አሁን እስቲ የሚገዛ ማለት ምን ማለት ነው? ይገዛሃል ማለት ምን ማለት ነው? አምላክህ ነኝ ማለት ምን ማለት ነው? ፈጣሪህ ነኝ ማለት አይደለም እንደ አምላክህ ነኝ ማለት። ጌታህ ነኝ ማለት ምን ማለት ነው? እገዛሃለሁ ካለ አምላክህ ነኝ ካለ ኧረ እስልምና ጭንቅላት አሁን ወደ እስልምና ችግር አታመጣ። የማመዘን ችግር የራሴ ችግር ነው። ያንተ ችግር ነው እንጂ የክርስቲያን ችግር መሆን አይችልም። እንደዛ ተረዳ። አምልኩኝ ያላለ የሚላል የሚገዛህ እያልኩህ የሚገዛህ አሁን አዳምጠኝ ወንድም። የእስልምና ችግር አትበል። የማመዘንን ችግር የእስልምና ችግር አይባልም። እሺ ቁርአን ላይ ቀጥል። ቁርአንን 20:14 ላይ ሂድና አንብብ። 20:14 ክፈችለት። እኔ አላህ ነኝ ያለና ያለ እኔ አምላክ የለምና ተገዛኝ፣ ሶላትንም ለማውሳት ስገድ። ኦኬ ያንን የለም እኔ አምላክ ነኝ ይላል። ይሄን ማን የተናገረው? ማን የተናገረው? አላህ ነው የተናገረው። የፈርዖንን ንግግር ተቀበል። ታዲያ ለፈጠር የፈርዖንን ንግግር ቅድም ለምን ሳትቀበል? እኔ አምላክ ነኝ ተገዛኝ ሲል ያለውን እንደዚህ ብሎ የቁርአን ታሪክ ቁርአን በታሪክ የሚያስተምረው 75% ቁርአን የምታነብ ከሆነ ታሪክ ነው። ይሄ ታሪክ የሚያመጣው ደግሞ ከበፊቱ ችግሮች እኛ እንድንማር ነው። ሂስትሪ አሁን እንደምንማር ቆይ አንደኛ የጠየኩህን አላመጣህም። አሁንም እኔ ቅድም የጠየኩህን ብዬ ነበር የጠየኩህ። ለዚህ ነው ፈርዖን እንደዚህ ብሎ ነው ያሳሳተው፣ ህዝቡን አሳሳተው ብሎ ነው የተናገረው። ያው እርሚሳችሁ በመጀመሪያ ውድቅ ስለሆነ ነው። እኔ ያልተቀበልኩ ለምንድን ነው? እኔ አሁን ይህን አልቀበልህም። አንድ ማልቀበል ለምንድን ነው? እሱ የፈርዖንን ደግሞ እንድትቀበል ሊያስገድድ አይችልም። ለምን እንደማልቀበል ታውቃለህ? ጥያቄን ስላልመለስክ ገና ማለት ነው። ጥያቄን ታስታውሳለህ? ምን ብዬ እንደጠየኩ ታስታውሳለህ? እሺ ምን ብለህ ነው የጠየቅኝ? አላህ ኤግዛክት ወርድ ፋላሲ ስለጠቅሜ ምንድን ነው የጠየኩ? እኔ አምላክ ነኝ አምልኩኝ የሚለውን ያለ ሶስተኛ ጣልቃ ገብነት ነው ያልኩህ። which means ቀጥታ አላህ የተናገረውን ማለት ነው። ይሄንን ደግሞ ማነው እሱ የነገረ ለሙሐመድ? አላህ ነው የነገረው ወይንስ ጅብሪል ነው? ምኑን? ቁርአኑን ለሙሐመድ ያመጣው ማን ነው? ቁርአኑን አላህ ነው ጅብሪል ልኮ ነው። ስለዚህ ሶስተኛ ጣልቃ ገብነት ነው ያልጠየኩ። እሺ ቀጥታ ከአላህ ጋር ማውራት ፈልገህ ነው? ያ ኤግዛክት ወርድ ፋላሲ እንደዛ ነው። እሱም ደግሞ አሪፍ ነው። እሱም እንደዚህ ይላል አላህ በቁርአን ውስጥ አንዴ። ስለዚህ ምን አላ ያንዱሩን ጓዳም እሺ ስለዚህ ያውን የመሐመድ ንግግር ነው ወይንም ደግሞ የጅብሪል ንግግር ነው። ልክ እንትና ፈርዖንን እንዳልተቀበል ነው ሁሉ
በደንብ አስበው። ፈርዖንን እንዳልተቀበል ነው አምላክ ነኝ አምልኩኝ ብሎ ፈርዖን በመጽሐፍ ውስጥ አስቀምጦ እንዳልተቀበል ነው ሁሉ የሙሐመድም ይሄም የአላህ ምን ይሆናል ማለት ነው። አላህ ተናገረ ያለው ወይም ሙሐመድ ነው ያለው ወይም ጅብሪል ነው ያለው። አላህ የሚባል አካል ከነ የለም ብለን ነው የምናምነው። እንኳን አምላክ ነኝ አምልኩኝ ሊል አላህ የሚባል አካል የለም ብለን ነው የምናምነው። ምክንያቱም ያለ ሶስተኛ ጣልቃ ገብነት ስላልተናገረ ተናገረ ተብሎ ክሌም የተደረገ ሁሉ በጅብሪል እና በሙሐመድ ውስጥ የሚቀር ስለሆነ መጽሐፍ ቅዱስ ልንገርህ። አንድ መጽሐፍ ቅዱስ ከመጽሐፍ ቅዱስ ልጠይቅህ አንድ ጥያቄ። ቀጥል። ገብተዋል ግን አሁን ያልኩ ገብተዋል ግን እሱ ልነግርህ ብዬ እኮ ነው። ልንገርህ እሱን በቁርአኑ አላህ እንዴት እንደሚያወራው ችግር የለውም። በደንብ ሎጂኩ ከገባህ ይኸውልህ ይሄ ኤግዛክት ወርድ ፋላሲ ኤግዛክት ወርድ ፋላሲ ታውቃለህ። አላህ ኤግዛክት ወርድ ፋላሲ እናንተ ጋር በጣም ከባድ ነው የሚሆንባችሁ። እኛ ጋር ምንም ችግር የለውም፣ ማስረዳት እንችላለን። በመጀመሪያ ደረጃ እናንተ ባላችሁ መስፈርት ውስጥ መግባት ግዴታ የለብንም። የእናንተ መስፈርት እናንተ እንደዚህ ሚል ኤግዛክት ወርድ ፋላሲ አምጣና ያኔ ነው አምላክ የሚሆን ሚል መስፈርት እናንተ እንድትሰሩ ማንፈቀደላችሁ። የእናንተ የቁርአን መስፈርት ለእኛ መጽሐፍ ቅዱስ መዳኛ ስለማይሆን በመጀመሪያ ውድቅ የሚሆንበት ማለት ነው። ምክንያቱም ከዛሬ 2000 ዓመት በፊት አምላክን ኮንሰፕት እንዴት ነው የሚረዱት? እንዴት ነው አምላክ ራሱን የገለጠው? በዛ እናስረዳለን እንጂ እንዲህ የልትባል ቃል ከ1000 ዓመት በኋላ እየፈጠርክ ቀጣዩ ከ2000 ዓመት በኋላ የሚመጣ ትውልድ ደግሞ እንዲህ ካላለ አምላክ ሊሆን አይችልም የምትል ቃልን ከፈጠረ ወደዛ እንደዛ የሚል ቃል ስላላገኘ መጽሐፍ ቅዱስ ውስጥ እንጣለዋል። ከሚገርምህ ቁርአን ደግሞ ከ1400 በፊት ወርዶ እስካሁን አዲስ ነው። እስካሁን ምንም የትኛውም ቴክኖሎጂ አዳምጥ። አሁን እኮ ጠይቄህ እኮ ዜሮ ገባ እኮ በቃ እንዳልሆነ እኮ አሳየው። ስለዚህ መስፈርታችን ምንድነው? መጽሐፍ ቅዱስ ነው እንጂ አንተ ቁርአን አይደለም። ነገር ግን ፎር ሴክ ኦፍ አርጉመንት በአንተ ቁርአን ስንስማማ ኢሚዲየትሊ ቁርአንን ዲባንክ እናደርገዋለን። አንተው ባመጣው መስፈርት ኤግዛክት ወርድ ፋላሲ ተጠቅመን ማለት ነው። ከዛ አንጻር ነው። ኤኒዌይስ ሌላ ጥያቄ ካለ ቀጥል። ቢኒ እንኳን ደህና መጣህ ብያለሁ። እንዴት ነው እፎይ? እንኳን ደህና ቆያችሁኝ። ሰላም ብያለሁ። አለን ማሜ ቀጥል። ሚዩት ነው እያወራ ከሆነ አይ አንተ አድርጌ ነው ብዬ እኮ ነው ዝም ያልኩት። ማዳማመጥ ይሻላል ብዬ ነው። ችግር የለውም ጠይቅ። መጽሐፍ ቅዱስ ስንት ቨርዥን ነው ያለው? ስንት ቨርዥን ላይ ደርሷል? ቁርአን ስንት ቨርዥን ደረሰ? ይሄን መልስልኛ። ከዛ በኋላ ልመልስልህ። ቁርአን ስንት ቨርዥን ደርሷል? እኔ የጠየቁን መልስልኛ። እኔ ልመልስልህ። እኛ አንድ ነው የምናውቀው። ቨርዥን ስትል ግን የህትመቶች ከሆነ በጣም ብዙ አለ። ምክንያቱም በአማርኛ ቨርዥን ስንት ላይ ነው አሁን ያለው? የአማርኛ ቨርዥን አለ፣ ሜይ ቢ የኦሮምኛው፣ የእንግሊዝኛው፣ የትግርኛው። ሌላ ደግሞ ጨምሩልኝ እስኪ የሚረዳኝ የለም። ትግርኛ አለ፣ ከምባትኛ አለ። በኢትዮጵያ ውስጥ ብቻ ማለት ነው። እንደዛ ከሆነ ቨርዥን ሲል ራሱ ምን ማለት ነው? ቨርዥን እና ኮንቨርዥን ትራንስሌሽን ነው። እሱ ትራንስሌሽን ነው፣ ቨርዥን አይደለም። ምን እያልክ ነው? ምን ማለት ነው ቨርዥን ማለት? ምን ለማለት ፈልገው? ሲጀመር ቨርዥን ማለት ምን ማለት? ቨርዥን ማለት ምን ማለት ነው? እሱ ራሱ ምን ለማለት ፈልገ ነው አንተ አሁን ቨርዥን የምትለው ማለት ነው? ኪንግ ጄምስ ቨርዥን የሚባለው የለም። ቨርዥን የሚባለው ትራንስሌሽን አይደለ? እሱ ምንድን ነው? ትራንስሌሽን አይደለም። ቨርዥን ማለት ትራንስሌሽን እና ቨርዥን ይለያያል። ቨርዥን ማለት እሱ እኮ ኦሪጂናል ቋንቋ አይደለም። አይ ችግር የለውም እኮ ቢኒ ችግር የለውም። ለምንድን ነው ተጨማሪ መሐመድ አቢብ ሳኒ አለ። ለምሳሌ በአፄ ኃይለ ሥላሴ የታተመው አለ። የመሐመድ አቢብ ሳኒ ቨርዥን አለ። እንደገና ደግሞ ኡስታዝ መሐመድ ማነው የሚባሉት የእሳቸው ቁርአን ከተፍሲር ጋር
አዎ እንደገና አንድ ዘረግ አሁን ይላል። ደግሞ በዛኛው በሳኒ ስም አዲስ የወጣ አለ። የተለያዩ ቨርዥኖች መጥተዋል ማለት ነው። ቋንቋ አብዴት ሲሆን ቋንቋውን አብዴት እያደረጉ ይመጣል። ኤኒዌይስ አትቀበልም እንዴ? ምንድን ነው ጥያቄ? ለምንድነው ክርስቲያን ሆንከው? ክርስቲያን የሆንኩት ክርስቲያን የሆንኩት እውነትን ስለምከተል። ክርስቲያን ሆኑ ብሎ አዟል። እውነትን ስለምከተል። ውሸትን ትክዳለህ? ምን አልከኝ? ውሸትን ትክዳለህ? እውነትን ትከተላለህ? አዋ እንዛ ሊከተል እውነት ከሆነ እውነትን እከተላለሁ ብሏል። ስለዚህ ክርስቶስ እኔ ሀቅ ነኝ ብሏል። ሀቅ ተብሎ የሚጠራው በቁርአን ማን ነው? ክርስቲያን ሁኑ ብሎ አዟል ወይ ነው? ቃል በቃል ያለ ማስረጃ አታር ማስረጃ እያሳየኝ አውራ። አትጩህ። አልሐቅ ተብሎ የሚጠራው ማን ነው? ማለት ሀቅ ተብሎ የሚጠራው ማን ነው? እስኪ ንገረኝ አንተ አዋቂ አይደለህ እንዴ? ከ99 ስሞቹ ያለ አንደኛው ሀቅ የሚለው ነው ብለህ ታምናለህ። ይሄንን ከእኔ ያመጣኸው ከክርስቶስ የተኮረጀ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 6 ላይ እውነት፣ ህይወት፣ መንገድ እኔ ነኝ አለ። ማ? ክርስቶስ። ስለዚህ እውነት ክርስቶስ ከሆነ ይህንን እውነት እከተላለሁ ማለት ነው። ተከተለኝ ስላለኝ ያንን እውነት። ይህንን ከ600 ዓመት በኋላ የመጣው አካል ግን እውነት የሚባለው አላህ ነው አለ። ያልተጻፈውን አታነብ። ክርስቲያን ሆኑ ብሎ አዟል ወይ ነው? ክርስቲያን ሆኑ ብሏል ቃል በቃል። ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት ምን ማለት ነው? እኔ ነው እንደመለሰ የምጠይቀው እኮ ያስተምራል እኮ አይጠይቅም። ጥያቄ ሬሌቫንት የሆነ ጥያቄ ነው የጠየቀኝ። የአንተ መስፈርት እኔ ላይ ለምን ትጭናለህ? ፎሎወር ሰው ክርስት ማለት እኮ ነው ጎበዝ። ስለዚህ ያው የእናንተ መስፈርት እኛ ጋዛችሁ መጣችሁ ጥያቄ ለምን ትጠይቃላችሁ? አይመለከተንም እኮ እኛ በስም አይደለም ስሙ አይደለም የሚያድነን። ፕሊዝ ስሙ ሳይሆን የሚያድነን እኛ መሆናችን ነው የሚያድነን። ኦኬ እንዲህ መባል አለመባሉ አይደለም የሚያድነን ማለት ነው። ስለዚህ የክርስቶስ ተከታይ ማለት ነው አለ መሐመድ ዘይን። ኢየሱስ ክርስቶስ የሚያድንክ ቆይ አዳምጥ። ያ የክርስቶስ ተከታይ መባል ከሆነ የሚያድነን የክርስቶስ ተከታይ መባሉ ሳይሆን ዋና የሚያድነን መሆኑ ነው። ስለዚህ ክርስቲያን ማለት የክርስቶስ ተከታይ ማለት ከሆነ በሚገባ አዎ ተብለናል። ለምን? ክርስቶስ ተከተሉኝ ስላለ። ማቴዎስ ወንጌል ምዕራፍ 10 ላይ ባልሳሳት ቁጥር 37 አካባቢ አንዴ ክፈቹ እስኪ። ኦኬ አለሽ እንትና ኦኬ እሺ ተመልሷል። አለኝ ማቴዎስ ወንጌል ያልከኝ ያ ኦኬ እሺ ቼክ አድርጊ። ለምን እንደው የሆነ ቴክስት አመጣልኝ እና እንትና አለኝ። አይ ተቋርጠ ነበር ለዛ ነው። ይሄው ኦኬ አንብቢው። አይ ቲንክ ቁጥር 37 38 ኦኬ መስቀሉን የማይዝ በኋላ የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኝ ይጠፋታል፣ ነፍሱን ስለኔ የሚያጠፋ ያገኛታል ይላል። ቴንክ ዩ። ስለዚህ ክርስቶስ ምን አለ? መስቀሉን ማይሸከም ማይከተለኝ ለእኔ ሊሆን አይገባም። ክርስቲያን ማለት የክርስቶስ ተከታይ ማለት ነው አለ። ስለዚህ ክርስቶስ ተከታይ ማለት ክርስቲያን ከሆነ ክርስቶስ ተከተሉኝ ብለዋል ወይ? በሚገባ። እንዴት ነው የምንከተለው? መስቀሉን ተሸክመን መከራውን እያሰብን እንከተለዋለን ማለት ነው። ሌላ ጥያቄ ምዕራፉን ባላስታውስም አንተ ታውቃለህ ብዬ አስባለሁ። አንዴ ድገሚውና ማቴዎስ ወንጌል ምዕራፍ 16 ቁጥር 20 አካባቢ ይመስለኛል። ቤተክርስቲያኑን የሚሰራው ክርስቶስ ራሱ ነው። ቤተክርስቲያኔን ሰራታለሁ ብሎ የነገረንም ራሱ ስለሆነ ማለት ነው።
ቁጥር 20 ላይ ነው እንደዚህ አካባቢ መሰለኝ። ለነ ጴጥሮስ ኦኬ ያ አንተ ጴጥሮስ ነህ ቤተክርስቲያን እሰራለሁ አንተ አለት ነህ የሚለው ላይ ይኸውና። እሺ ለምቦሱ ተቀጥል። ኦኬ ኢየሱስም መልሶ እንዲህ አለው፣ የዮሐና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህም እና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያን እሰራለሁ፣ የገሃነም ደጆችም አይችሏትም ብሎ ይናገራል። ስለዚህ ኖክ በማስተውል ክርስቲያን ማለት ክርስቶስን መከተል ነው። የምንሰበሰብበት ደግሞ ቤተክርስቲያን ይባላል። ማን የሰራው? ክርስቶስ ጌታችን ማለት ነው። ክርስቶስ ፈጣሪ ነው የሰራው። ያ ክርስቲያን ሆኖ ብለዋል። ክርስቲያን ማለት ምን ማለት ነው? መሐመድ የክርስቶስ ተከታይ ማለት ነው። ጎበዝ። እሱ ባለው ያነበብኩልህ ምን ይላል? ክርስቲያን ሆኖ ቅድም ያነበብኩልህ ምን ይላል? አሁን እኔን ሙስሊም እንዲሆን ያዘዘኝ አላህ ነው። ኮኔኮ ክርስቶስ አምላክ ቆይ የቱ ጋ ነው ክርስቲያን ሆኖ ያለበት? ክርስቲያን ማለት ክርስቲያን የሚለው ቃል ራሱ እሱ ሞቷል ተሰቅሏል ከተባለ በኋላ አንድ ሳምንት በኋላ ተረጋጋ። ክርስቲያን ማለት ምን ማለት ነው አልከኝ? የክርስቶስ ተከታይ ማለት ነው። ራስ መለስከው እኮ ክርስቶስ ተከተሉኝ ብላለሁ። ያው ስም ከአካል ቀድሞ አይመጣም ወንድማችን፣ አካል ነው ቀድሞ የሚመጣው። ስለዚህ እኛ ክርስቲያን ነኝ ብሎ እኮ ነው ከዚህ በኋላ ክርስቲያን ነኝ ብሎ እኮ ነው ያወሩት እነሱ። አዳምጥም፣ እነሱ አይደለም ያወሩት፣ እንደዛ ብለውም አይደለም ያወሩት። ቤተክርስቲያን ትመሰረታለች። ቤተክርስቲያን ስትመሰረት ከዛ በኋላ በቤተክርስቲያን ውስጥ ክርስቶስ የመሰረታት አለች። ቤተክርስቲያን አንብባት እስኪ ማነው የመሰረታት ይላል ቤተክርስቲያኒቷ። አንብባት አንብባት አንብብ አሚባት ችግር የለውም እናዳምጠን። አራተው አንብብ እኔ ሳንብብ ይወንደና እሺ ኦኬ ምን አሁንም ኦኬ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይም ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም ይላል። ማን ይሄን ያለው? ኢየሱስ ክርስቶስ። ስለዚህ ተከተሉኝ አለ። ከዛስ ቤተክርስቲያንን እንሰራላችኋለሁ አለን። ሐዋርያት ሥራ ምዕራፍ 11 ቁጥር 25 እና እንደፈቹ ቁጥር 11 እንደዛ አካባቢ ኦኬ። ቁጥር 26 ኦኬ። ይኸው ባገኘውም ጊዜ ወደ አንጾኪያ መጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። ቤት በቤተ ክርስቲያን ሲኖር ነው ክርስቲያን። ቆይ ዕብሮት 3:1 እና በቤልኝ ዕብሮት 3:1 እና በቤልኝ ዕብሮት የምን አረቦት ዕብሮት መጽሐፍ ቅዱስ ከመጽሐፍ ቅዱስ እኮ ነው ለእሷ ነው የምነግረው። እኔ ደግሞ ምንድን ነው የምትለኝ? እቺ የ6 ወር ኮርሷ ነች። የ6 ወር ኮርሷ why no 6 እንዴ ደግሞ የምን ምግብ ነው የሚያወራው ብዬ እርቦት ሲል እየበላው ስለነበረ ስለ ራሴ እያወራው እንደ እርቦት ቢለኝ እያልኩ ነበረ። አሚባል እስቲ አራበንም ኤኔስ ቢኒ ቀጥል። የሚባል መጽሐፍ ቅዱስ ክፍል የለም ወንድሜ። በደንብ አስተካክለ በደንብ አስተምሩኝ በላቸው።
አንድ አመት ያሉት ኮርሱን ቢያንስ መጽሐፍ ቶክ ወይም ደግሞ ህብሮት የሚባል የለም ወንድሜ መሐመድ ማሜ ህብሮት የሚባል መጽሐፍ ቅዱስ ላይ የለም ጭራሽ። እንደዚህ አይነት አስተምሮ እንደዚህ አይነት ክፍልም የለም የመጽሐፍ ቅዱስ። ምናልባት ዕብራውያን ለማለት ፈልገህ ከሆነ እንደዛ ከሆነ አስተካክል። ግን አንድ ጥያቄ ልጠይቅ፣ ወደ ቅድሙ ልመለስና ሱረቱ ጣሃ 20:14 ላይ እኔ አላህ ነኝ ከእኔ ሌላ አምላክ የለም ብሎ የተናገረው ማን ነው? አላህ ነው ወይስ ደግሞ ጅብሪል ነው ለመሐመድ እንደዛ ብሎ የተናገረው? ማን ነው እንደዛ ብሎ የተናገረው? እስቲ ጥያቄውን ግልጽ አድርጎ። ሱረቱ ጣሃ 20:14 ላይ ቅድም ሲጠይቅህ እኛ ጋር በግልጽ ተነግሮናል። አላህ እኔ አላህ ነኝ ያለ እኔ አምላክ የለምና እኔን ተገዛኝ ብሏል። አላህ ነኝ እያለ እኔ እያለ ደግሞ ጥያቄ ትጠይቃለ። እኔ እያለ እኮ ነው። ታዲያ ማን ነው? ራሱን እኮ ነው እኔ ራሱ ነው ለመሐመድ እንደዛ ብሎ የነገረው። አላህ ነው ለመሐመድ እንደዛ ብሎ የነገረው። ኦር ጅብሪል ነው እንደዛ ብሎ የነገረው? ማን ነው የተናገረው? መልሱልኝ። ቆይ አንተ አሁን የሰማ ያለው ድምጽ የማን ነው? ያንተ ነው ቢኒ? ያንተ ነው? አሁን የምናገረው እኔ ነኝ። ቀጥታ ታዲያ የቲክቶክ ድምጽ ነው ማለት ይችላለሁ? የምታወራውን የቲክቶክ ወሬ ነው ማለት ይችላለሁ? ቲክቶክ ነው ያወራኝ ማለት ይችላለሁ? አንተ ነው ያወራክ? በቲክቶክ አማካይነት ያወራኝ ያለው አንተ ነህ። ቆይ በቲክቶክ አማካይነት አንተ ነህ። ችግር የለም። ስለዚህ ጅብሪል ልክ እንደ ቲክቶክ ማስተላለፊያ ነው አይደለም? አሁን አንተ ሰውና መላኢካና ቲክቶክና እንደታደርግ ምሳሌ ማለት ነው። እኔ በቲክቶክ ፎርማት ፕላትፎርም ላይ እናገራለሁ። ልክ አላህም በጅብሪል ውስጥ እንደዛ ይናገር ነበር። ጅብሪል ማስተላለፍ አላህ ቀጥታ በጅብሪሉ ሙሐመድ አድርሶ ሙሐመድ ደግሞ ለሁሉም እንዲናገር አላህ ነው ያደረገው ማለት ነው። በስልክ አወርቴ ስልኪ ደግሞ በቲክቶክ አማካይ ፕላትፎርም ወደ እኔ እንደሚመጣ እንደዛ ነው ማለት ነው። እኔ የተናገርኩትን ነው የሚናገረው። ስለዚህ ጅብሪል ደግሞ አካል ነው። ቲክቶክ አካል አይደለም። ነፍስ የለውም፣ ስጋ የለውም፣ ማንነት የለውም። ዝም ብሎ ማቴሪያል ነው። እንደ ድምፅ ማጉያ በለው መላእክቶች መጀመሪያ መላኢካን ማወቅ ግድ ይላል። መላኢካ ማለት የራሳቸው ፍላጎት የሌላቸው አምልኮት ብቻ የተዘጋጁ ናቸው። መሐመድ ቅድም ሜቢ ተረድተዋል ብዬ ነው ቀለል አድርጌ ያለፍኩት። ልክ እንደ ደምሳሽ ነው እኛ መሐመድ የምናየው ውጪዝ ተገለጠልኝ ብሎ የጻፈው ነው እንጂ ለዛ ነው ቅድም ስለ ያን አላህ ጌታ ነው አምላክ ነው የሚለውን ያለ ሶስተኛ ጣልቃ ገብነት ብዬ የጠየቅኩ ለዛ ነበረ። እንዳልሆነ ስታውቅ ለዛ ነው ያለፍኩ። ሜቢ አሁን ጭቅጭቅ መልሳችሁ አታድርጉት እና ጅብሪል ለመኖሩ ራሱ ምንም ማስረጃ ስለማታመጣ ማለት ነው። መሐመድ ላይ ብቻ የቆመ ስለሆነ ጅብሪል የሚባለው አካል ራሱ ሴጣን ላለመሆኑ ምንም ማስረጃ ስለሌለ ማለት ነው። ሴጣን ሊሆን ራሱ ጅብሪል የሚባለው አካል ራሱ ሚካኤል ሴጣን ነው። አይገናኝማ። እኛና እናንተ እኮ አይገናኝም። እኛ በአካል የተገለጠ ልጁም ነግሮናል። እንደገና ደግሞ አንድ ነብይ ላይ የተንጠለጠልን የተነገረን አይደለም። ልዩነት አለ። ደምሳሽም አንቀበለውን ብቻውን የተንጠለጠለ አስተምሮ ስላለው ነው። መሐመድም ደግሞ ከነቢያት የተለየ ብቻውን ተንጠልጥሎ የቆመ አስተምሮ ስላለው ነው። ለዚህ ነው ከነቢያቶቹ የሚጋጭ ሐሰት አስተምሮ ዞ ስለመጣ ነው። ነቢያቶቹ ያስተማሩትን ክዶ ስለመጣ፣ ስለዚህ ለመሐመድ ያመጣለት አካል ራሱ ለነቢያቶቹ ሲያመጣ የነበረው አይደለም። ስለዚህ አላህ የሚባልን በምናብ የተቀረጠ አላህ ጅብሪል የሚባለው አካል መጥቶ የሚነግረው ጅብሪል ካለ የሚባል አካል ወደ መሐመድ እየመጣ ከሆነ ያ ጅብሪል ማን ነው? ሴጣን ነው። ምክንያቱም ሁለተኛ ቆሮንቶስ ላይ ምዕራፍ 11 ቁጥር 14 ሐዋርያው ቅዱስ ጳውሎስ ሲናገር መላእክት እንኳን ሴጣን የብርሃን መልአክ እስኪመስል ራሱን ይቀይራል ይላል። ራሱን የብርሃን መልአክ እስኪመስል የሚቀየር ከሆነ ያ የብርሃን መልአክ እየመሰለ ሲመጣለት የነበረው ሴጣን ራሱ ነው። ከነቢያቶቹ ተቃራኒ ለዚህኛው እንደምትወስደው ማለት ነው። እፎይ በቃ ሌላ አስቀምጥና ልውጣ። የኔ አርጊመንት ምን መሰለ፣ እንዳለ ቁርአንን የሚናገረው ጋር ፈርስ ፐርሰን ሆኖ ከተናገረ
ጅብሪል ራሱን እንደ ፈርስት ፐርሰንት አድርጎ ነው የሚናገረው። ለምሳሌ እኔ አምላክ ነኝ፣ እኔ አላህ ነኝ፣ ያለ እኔ አምላክ የለም፣ እኔን ተገዙ ብሎ ሲናገር ይላል። ወይም አላህ ነው እንደዚህ ያለው ሳይሆን ቀጥታ ባለስልጣን ሆኖ ነው የሚናገረው። እና የጅብሪል ንግግር የአላህ ንግግር ነው እንዴት ሊባል ይችላል? ወይም ደግሞ አላህ ተናገረ ብሎ ሳይናገር ማለት ነው። መሀል ላይ ያለው እሱ ስለሆነ እሱን ጥያቄ ለመጠየቅ ነበረ፣ የሆነ ሀሳብ ለማንሳት ነው። ኦኬ ሌላ ጊዜ እናወራበታለን። ግን ቁርአን አንድም ቦታ ላይ መሐመድ ቀጥታ ከአላህ ስላልተቀበለ እኔ አላህ ነኝ የሚለው ንግግር ሪፈር ቢያደርግ እንኳን ወደ ጅብሪል ነው የሚሄደው እንጂ ወደ አላህ መሐመድን ተቀብያለሁ ብሌም እኮ አንተ እኮ መሐመድ እኮ ነው የዋሸ ነው የምትለው። አንዴ ጨርሻለሁ። ቆይ ከዛ ሁለተኛ ደግሞ ሙሴ ወይም ሙሳ የምትሉት የሂብሩ ቋንቋ ተናጋሪ ነው እንጂ አረብኛ አይደለም። ስለዚህ እኔ አላህ ነኝ ብሎ ሊነግረው አይችልም። በአረብኛ ቋንቋ ሄዶ ለሙሴ ሊናገረው አይችልም። በቋንቋ ነው ሊያናግረው የሚችለው። ስለዚህ ይህም ራሱ ጥያቄ ምልክት የሚፈጥር ነው። ማን ብሎ ነበረ? ስለዛውም ጠይቀው። ለሙሴ ማን ብሎ ነበረ አላህ የነገረው? መሐመድ እኔ አምላክ ነኝ ብሎ አላህ ለሙሴ ምን ብሎ ነው የነገረው አምላክ መሆኑን? አላህ ቁርአን ውስጥ ሲያወራው ምን እንደሚል ታውቃለህ? ስሙ ማን ብሎ ነበር የሚጠራው? ሙሳ ነው። ሙሳ ማን ብሎ ነበር የሚጠራው? አላህ ብሎ ነው የሚጠራው። በኢብሮ አላህ ማለት እንጨት ማለት እኮ ነው። በአረብኛ ትርጉሙ ደግሞ አረብኛ ስለማታውቅ አላህ ማለት ፍቺውን በአረብኛ ማየት ትችላለህ። እሱ በሂብሩ ብለህ መጣልኝ። ስለዚህ ሎክ አሁን ቢኒ ያለህ ጋር መጣህ ማለት ነው። በሂብሩ አላህ ብሎ ነው የሚጠራው ካልክ አላህ በሂብሩ ፍቺው እንጨት ማለት ነው። እንጨት እያለ በአረብኛ ነው ያልኩህ እኮ በአረብኛ ነው ያልኩህ። ስለዚህ ሙሴ አረብ ነበር እንዴ? ሙሴ አረብ ነበር እንዴ? አንተ አሁን የግድ አረብኛ ለማውራት አረብ መሆን ያስፈልጋል? ስለዚህ ሙሴ በአረብኛ ቋንቋ ነበር ሲያወራ የነበረው ማለት ነው። እንደሆነ ግን እኔ ያሳያለሁ። ምክንያቱም ሱራ 14:4 አንዴ ክፈች እስቲ። ሱራ 14:4 ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ይላል። ሙሳ አረብ አይደለም ብለኸኛል። አላህ አረብኛ ነው ብለኸኛል። ስለዚህ በወገኑ ቋንቋ እንጂ በማናቸውም አላክንም ይላል። ቋንቋው ካልሆነ ሊያብራራ አይችልም። ወርታች ይሄ ማለት እኮ ቀጥል እንደፈለግ። መጀመሪያ ሳይላክ በፊት ማንበብ መጻፍ ይችል ነበር። እኔ ሙሐመድ ይጽፋል አይጽፍም አልጠየኩም። አይችልም ማይጠየቁ ነው። አላህ ምን አገናኘው? ወሐዩ ሲመጣ ነው እንዲያውቅ የተደረገው። ምን አገናኘው? እኔ ከማውራው ጋር እነሱ አይደለም እሱ ምን አገናኘው? ከኛ አይደለም ከሰው አይደለም። ምን አገናኘው? ከቶፒኩ ጋር ምን አገናኘው? አላህ ከሚለው ስም ጋር ከቋንቋው ጋር ምን አገናኘው? አላህ ማለት ፍቺውን ልንገርህ። ፍቺውን የማይጠየቅኩ እኔ ጨረስን እኮ አረብኛ ቋንቋ ነው ብለኸኛል። ሙሴ ደግሞ አረብ አይደለም ብለኸኛል። ጨረስን በቃ። እሺ ከይቅርታ ጋር አንድ ብቻ ልጠይቅና ልተኛ ነውና። ኦኬ ቀጥል። ዮሐንስ 3:33 አንብብልኝ። ኢብሮን ጨረስክ? ኢብሮትን ትቻለውና አሁን ዮሐንስ 3:7:33 አንብብልኝ። ዮሐንስ 3:33 ዮሐንስ 3:33 ወይስ ዮሐንስ 7:33 ነው አልኩ። ምንድን ነው የምታወራው? 33 ነው 3:33 7:33 ኦኬ።
ይህንን ጥያቄ ግን አምነህበት ነው የምጠይቀው? አይ ካላመንኩ ደግሞ እንዲያምን ትረዳኛለህ። ኦኬ እሺ። ፈሪሳውያን ህዝቡ ስለ እርሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆችን ፈሪሳውያን ሊይዙት ሎሌዎች ላኩ። 23 ነው የምልሽ እናት እኮ ቆይሻ እየነበርኩት ነው። ፈሪሳውያን ሊይዙትም ሎሌዎች ላኩ። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁም አታገኙኝም፣ እኔ ወዳለሁበት እናንተ ልትመጡ አትችሉም አለ። ኦኬ እሺ። ወደ ላከኝ ማን ነው የላከው? እሱን መልእክተኛ ነው ማለት ነው ኢየሱስ ክርስቶስ። እሺ ክፍሉ ምንድን ነው የሚለው? ፈሪሳውያንም ህዝቡ ስለ እርሱ እነዚህ ሲያንጎራጉሩ ሰሙ። ካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር ቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁ አታገኙኝም፣ እኔ ወደሚሄድበት ወዳለሁበት እናንተ ልትመጡ አትችሉምና አለ። ሰው ይህ ክፍል ገና ጊዜው አለመድረሱን ሊይዙት የመጡ አካላት እንደነበሩ የሚያወራ ክፍል ነው። ክርስቶስ መልእክተኛ ነው ወይ? ማን የላከው የሚል ጥያቄ ነው። ወደ ላከኝ የምለው ለምን ነው? ወደ ላከኝ ሲል ማን ነው? ማን የላከው የሚል ነው። ከአብ የመጣ ነው። ከአብ ወጥቶ የመጣ ነው። በአብ እቅፍ የነበረው እሱ ከአብ የመጣ ነው። ስለዚህ ወደ የላከው ከአብ አልኩ። አብ በአብ እቅፍ የነበረው በአብ እቅፍ ነበረ። መላክ፣ መምጣት፣ መሄድ የሚባሉት በእርግጥ ለፈጣሪ አይነገሩም። ቃል ደግሞ አካላዊ ቃል ስጋን ሲዋሃድ በስጋ ሲገለጥ የስጋን እዞ ሲመላለስ ታየ፣ ተዳሰሰ፣ ተነካ ማለት ነው። ቃል ግን በሁሉ የመላ በሁሉ ያለ መሄድና መምጣት፣ መላክና መላክ እነኚህ አይነገሩለትም። ነገር ግን የስጋን ሲያደርግ አዳምጥ፣ የባሪያን መልክ ሲይዝ ታዘዘ ማለት ነው። ፊልጵስዩስ ምዕራፍ 2 ላይ እንደሚናገረው ቁጥር 6 አንዴ ክፈችው። አሁን ይሄም እንግለጽልኝና ከዛ በኋላ ትሄዳለህ። ወንድም እሱን እያስማማሁ ነው። አብ አልኩህ። ፊልጵስዩስ ምዕራፍ 2 ቁጥር 6 አይ ቲንክ አንብቢው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ ይላል። ስለዚህ ታዘዘ። እስከዚህ ድረስ አንድያ ልጁን እስኪሰጥ ድረስ ታዘዘ ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ዝቅ ብለህ ስታነበው ልጁን እንደላከው ይናገራል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ። ስለዚህ በስጋ ሲመጣ፣ በስጋ ሲገለጥ፣ በስጋ መገለጡን ያንን ነው ተላከ የሚለው ማለት ነው። በስጋ መታየቱ፣ በስጋ መገለጡ፣ መታዘዙን የምን የባህሪያን ገንዘብ የባህሪያው መልክ ስለያዘ ማለት ነው። በሰው አምሳል ስለተገኘ ያንን መታዘዝን መላክ አለው ማለት ነው። መገለጡን ማለት ነው። ሎክ እርሱ አንብቢው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዷልና ይላል። ማነው እሱ እንትን ያለው? እግዚአብሔር አብ አባቱ ማለት ነው። አንድያ ልጁን እስኪሰጥ ድረስ ለምን ሙት አድርጌ ከምሰብክልኝ እኔ እየጠየቅኩህን ብትመልስ አይሻልም? ወንድም ምንድን ነው የጠየቀኝ?
አሁን ማን ነው የላከው? መሐመድ ቆይ እኔ ምን ብዬ መለስኩልህ? ቆይ እኔ ምን ብዬ መለስኩልህ? አባቱ ነው አብ ነው የላከው? ያ እሺ አብ ነው የላከው። ይሄ ማለት መልእክተኛ ሆኖ ነው የመጣው ማለት ነው ወይስ እንዴት ነው? ያ ማለት ግን አማርኛው እንደተረዳሁት እንደዚህ ነው። አዳም ያ ማለት ግን ያ ፍቃድ የወልድ ፍቃድ ሌላ ትርጉም የለውም። ይሄ አማርኛ ሌላ ትርጉም የለም። አዳም ከአብ ፍቃድ የተለየ የአብ ፍቃድ ከወልድ ፍቃድ የተለየ አይደለም። ከመንፈስ ቅዱስ ፍቃድ የተለየ አይደለም። ሌላም መጽሐፍ ቅዱስ ሌላም ዮሐንስ ውስጥ ሌላ ቦታ ወደ ላከኝ ይሄዳሉ። ተረጋጋ። መገለጡን አንድ የሚያሳይ ነው አልኩ። በስጋ መምጣቱን አብ አንድያ ልጁን እስኪሰጥ ድረስ አላል። እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ያ ማለት ግን ያለ ወልድ ፍቃድ የአብ ፍቃድ ማለት አይደለም። ያ ማለት ለምንድን ነው? አብና ወልድ አንድ ፍቃድ ስላላቸው ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ አንዲት ፍቃድ ስላለቻቸው ማለት ነው። የወልድ መምጣት መገለጥ ከአብ ፍቃድ የተለየ ሆኖ አይደለም። የወልድም ፍቃድ ከመንፈስ ቅዱስ የተለየ አይደለም። አንዲት ፍቃድ፣ አንዲት አገዛዝ፣ አንዲት ስልጣን ስላለች ማለት ነው። ግልጽ ነው። ስለዚህ በስጋ መገለጡ ነው። ሀያቲን ዮሐንስ ወንጌል እዛ ላይ ጨምርልህ። አንድ በሙሉ መልስ ፈልጋለሁ። የመጨረሻ ቆይ አንዴ ቆይ መሐመድ ቆይ እኔ ልጠይቅ መጀመሪያ። ለጥያቄዎቼ በሙሉ በስነ ስርዓት መልስ መልስልኝ። ምነው ተቆጣሽ ታዲያ? መጀመሪያ ኧረ እኔ አልተቆጣሁም መሰለኝ። ከተመለሰልሽስ? ኧረ ችግር የለም እሱን መልስ መጀመሪያ። ኢየሱስ አምላክ ነው? እንዳንተ ያለ አምላክ ማለት ምን ማለት ነው? አምላክ ማለት አምልኩኝ ፈጣሪ መሰለን። አሁን እኛ ጋር እኔ አላህ ነኝ እንደሚል ኢየሱስ ፈጣሪ ነው? ምን ማለት ነው አምላክ ማለት? አብራራልኝ እንዴ። ለምንድን ነው እንትን የምትለው? ንገረኝ። ኢየሱስ ፈጣሪ ነው? አምላክ ነው? ከሱን ዲፋይን አድርገው አቀድሜ። አምላክ ማለት ምን ማለት ነው? ማን ማለት ነው? አንተ እኮ የእኔ እጠይቃለሁ አንተ ታብራራለህ። ኢየሱስ ፈጣሪ ነው? አዎ። አብስ ፈጣሪ ነው። ቀጥይ። መንፈስ ቅዱስስ ፈጣሪ ነው። ሶስት ፈጣሪ ያላችሁ ማለት ነው? በአካል አዎ። በአካል እንዴት? በመለኮት አንድ። አይ እንዴት? አብራራልኝ። በአካል አንድ በመለኮት ሶስት። አንድ ፈጣሪ አለ፣ ሶስት አካል አላችሁ። ሶስት አካል አንድ ፈጣሪ። እሺ ኢየሱስ ሳይመጣ በፊት ዓለምን የሚጠብቃት ማን ነበር? ኢየሱስ በስጋ የተገለጠ አምላክ ነው እንጂ ሰውን ፈጣሪ ያደረግነው ሳይሆን ፈጣሪ በስጋ የተገለጠ ነው። ማርያምን የወለዳት ማን ነው? አባትና እናቷ። እሺ ማርያም ፈጣሪን ታረግዛለች? በስጋ ተገልጧል ከሷ እንዴ? እሺ ማርያምን የወለዳት ኢየሱስ ነው እንዴ? አልወጣኝም። ያስገኛት እሱ ነው የፈጠረው። እሺ ኢየሱስ ለማርያም አምላኳ ነው? በሚገባ እንዴት ልጇ ሆኖ አምላኳ ይሆናል? 9 ወር ተረግዞ እንደገና አምላክ ይሆናል? ባትጪ ተረጋጊ። እስኪ መልስልኝ። 9 ወር ተረግዞ እንዴት አምላክ ይሆናል? ሆዷ ውስጥ እያለ ለሷ አምላኳ ነበር ማለት ነው? አምላኳ ነው። ሆዷ ውስጥም እያለ አምላኳ ነው። ታመልከዋለች ልጇም ማለት ነው። በሚገባ ታመልከዋለች። ተረጋጊ። ቶንሽን ቀነሽው። ላቆይ መልስልኝ። ይሄ እኮ ማስረጃ ስጣት። በስነ ስርዓት እንዳታስወጣኝ፣ ሚዩት እንዳታርገኝ። ይሄን ነገር በስነ ስርዓት መልስልኝ። እንዴት ልጅ ለእናቱ አምላክ ይሆናል? ሆድ ውስጥ ተረግዞ 9 ወር። አዳምጪ። አላህ እግሩን ቂያማ እንትኑስ ገሃነም ውስጥ ወደ አላህ እንዳትሄድ። ለምንድን ነው ጥያቄ አትሸፋፍን? እኔ በእስልምና እንደፈለግ ትጠይቀኛለህ። መጀመሪያ ያንተን መልስ። ወደ አላህ ለምን ትሄዳለህ? እኔ አሁን ስለ ክርስትና ነው የጠየቅኩህ። ወደ አንተናና እኔ ጠይቀኝ። መጀመሪያ ጥያቄ እንጨርስ። እንድትረጋጊ ነው። ወደ አላህ ለምን ትሮጣለህ? አልሐምዱሊላህ አላህ አምልኩኝ ብሏል። በስነ ስርዓት ማስረጃ ይሰጣለሁ። እኔም ጠይቅህን መልስ። ሆልዳ። ስለዚህ መግባት የሚለው
ፈጣሪነት ማሳይ ከሆነ ከሌሊቱ 9 ሰዓት ላይ አሁን እዚህ ሰማይ ውስጥ ነው። ሰማይ ውስጥ ገብቷል፣ ሰማይን ፈጥሯል። እንዴት ሰማይ ውስጥ ገብቷል እኮ እንዴት ሰማይን ሊፈጥር ይችላል? ሰማይ ውስጥ ገብቷል እኮ እንዴት ሰማይን ፈጠረ? ወንድሜ መልስልኝ። እንዴት ልጅ ለእናቱ አምላክ ይሆናል? በሆዷ ውስጥ 9 ወር አርግዛ አምላክ አለ እንዴ? አምላክ ተረጋጊ። አላህ ይኸውልሽ አሁን 9 ሰዓት ትንሽ እኮ ነው፣ ትንሽ ከባድ ነው። ሰማይ ውስጥ ገብቷል ለምሳሌ። ስለዚህ ሰማይ ልዩነቱ ምንድነው? ማርያምን ስትይ ኦኬ ሆዷ ውስጥ ሆነ እንዴት ፈጣሪዋ ሊሆን ይችላል ካልሽ ሰማይ ውስጥ ነው አላ። ስለዚህ ሰማዩን ውስጥ ስለገባ ሰማዩ እንደ ሆድ ቁጥር መጀመሪያ እኔ ልንገርህ ወንድሜ፣ የኔን ጥያቄ ጨርስና እኔ ደግሞ ያንተን ጥያቄ ያስተናግዳለሁ። እንዴት ማርያምን የፈጠራት ኢየሱስ ይሆናል? እንዴት በሆዷ ውስጥ ሆኖ አምላኳ ይሆናል? አዳምጪሽ ታዳምጫለሽ? አዎ አዳምጣለሁ፣ ተናገር። መልካም። ስለዚህ ቃል ሁሉን የፈጠረ ነው። ቃል ሁሉን የፈጠረ ነው። ስለዚህ አምላካችን ቃል አለው ብለን እናምናለን እኛ። ያ ቃሉ ደግሞ የኢየሱስ አምላክ ማን ነው? የኢየሱስ አምላክ ማን ነው? የትኛው? ተረጋጊ። ሁለት ጆሮ የተሰጠን እኮ ነው። አታውርዱኝ፣ ያስረዳኝ። ሙት ማድረግና ማውጣት የመሻነፍ ባህሪ ነው። ተው፣ እንደዚህ አይደረግም። ተው ማሜ፣ ተው፣ ቆይ ያስረዳኝ። ተው ሀያት አዳምጪ። ሎክ አምላካችን ቃል አለው ብለን እናምናለን። ቃል አለው። ስለዚህ ልጅ ብለን የምንጠራው ኢየሱስ ብለን የምንጠራው ቃሉን ነው፣ የአምላካችን ቃል። አንቺ ቁርአን ላይ ከለም አላህ ብለሽ የምታምኚው ማለት ነው። አምላካችን ሕያው ነው ብለን እናምናለን። ሕያው ነው ወይንም ደግሞ የባህሪ ህይወት አለው ብለን እናምናለን። ህይወቱን ደግሞ መንፈስ ቅዱስ ብለን እናምናለን። ስለዚህ ሶስት ስንል ልቡን፣ ቃሉን እና እስትንፋሱን ወይንም የባህሪ ህይወቱን ነው ሶስት ብለን የምንለው። ስለዚህ ከሶስቱ ቃል የአምላካችን የአብ የባህሪ ቃሉ፣ የመንፈስ ቅዱስ የባህሪ ቃሉ ከዘመናት በኋላ ነቢያትን ሲልክ ከቆየ በኋላ ሁሉን የፈጠረው ቃሉ ከእመቤታችን ከቅድስት ድንግል ማርያም ስጋና ደምን እሷንም ፈጥሮ ስጋና ደምን ተዋህዶ በስጋ ተገለጠ። ስለዚህ ያ የምታዩ ኢየሱስ ከማርያም የተወለደ ስጋና ደሙ ከማርያም የተወለደ ያ ኢየሱስ የምታዩ ከማርያም ስጋና ደምን የተካፈለ በእርሱ የመለኮት ሙላት ያለው ስጋና ደም ከማርያም በፊት ያልነበረ ስጋና ደሙ ነገር ግን ከማርያም በኋላ የተገኘ ስጋና ደሙ ቃል ግን አስቀድሞ እሷንም የፈጠራት የሆነው ቃል ስጋን ሲሆን ጸጋና እውነትን ሞልቶ በእኛ ሲያድር ተዋህዶ ተገለጠ ማለት ነው። ስለዚህ ኢየሱስ ምንድነው? ስግው ቃል ነው። መለኮት የተዋሃደው ስጋ ማለት ነው። መለኮት የተዋሃደው እንዳንቺ ስጋ ብቻ ሳይሆን መለኮት የተዋሃደው ነው። ስለዚህ ያ መለኮቱ ምንድነው? የሁሉ ፈጣሪ ነው። ሁሉን ያስገኘ ነው። ስጋው ግን ከእመቤታችን ከቅድስት ድንግል ማርያም በኋላ የተገኘ ነው። አሁን ጥያቄሽ ተመለሰ ይመስለኛል። እሺ ቆይ አንዴ፣ እኔ የፈለኩት ማርያምን የፈጠራት ኢየሱስ ነው ወይስ አብ ነው? ኦኬ እግዚአብሔር ነው የፈጠራት። እሺ እግዚአብሔር ከሆነ ማርያም የምታመልከው ኢየሱስ ነው ወይስ እግዚአብሔር ነው? እግዚአብሔር ነው የምታመልከው። እግዚአብሔር ማን እንደሆነ ታውቂያለሽ? ኢየሱስ እንዴት አምላክ በማርያም ሆድ ይፈጠራል? 9 ወር ለምን ይረገዛል? አምላክ ይረገዛል? ተረጋጊ። ጥያቄዎችሽ ይኸውልሽ እንደዚህ ነው እያልሽ ነው። ለምሳሌ እኔ ልጠይቅሽ፣ አንቺ የምታመልኪው አላህ እግሩን ነው እጁን ነው? እሱን ወደ መጀመሪያ ጥያቄ መልስልኛ። ወደ እኔ አምላኬ ሁሉንም ጥያቄዎች ይሰጥሃለሁ ስለ አምላኬ። መጀመሪያ የኔን ጥያቄ እኔ በእስልምና አይደለም የምጠይቅህ በክርስትና ነው። እሺ በእናንተ በክርስትና አንድ ነቢያቶች ኧረ ልጠይቅ፣ ተው እኔ ልጠይቅ ነው የገባሁት። ትጠይቂያለሽ እኮ ቶንሽን ቀንሹ። እስኪ አንድ ነቢይ ያቀርብልኝ መጽሐፍ ቅዱስን የጻፈ። ኦልራይት መጽሐፍ ቅዱስን የጻፈ ማለት ይህንን ሎጂክ አንቺ ላይ መልሰዋል። ልክ እንደኛ ማለት ነው። መጽሐፍ ቅዱስ ላይ አንድ ነቢይ ስጠኝ እኔ ነቢይ ነኝ ያሉት ያለ ማለት አልገባኝም። አሁን በእኛ በእስልምና ነቢያቶች አለ አይደል? በክርስትና ነቢያቶችን አሳየኝ በመጽሐፍ ቅዱስ ውስጥ። ነቢያቶችን አሳየኝ። ነቢይ መሆናቸው ነው ማሳይሽ? እንዴ
የተጠቀሱትን ማለት ነው በክርስትና። ኦልራይት ክፈችው አንዴ ሙሉ የነቢያት መጽሐፍቶችን አሳያለሁ። ስጠኝ፣ አንድ ስጠኝ። ተው ሁሉንም ተውና አንድ ስጠኝ እኮ ተረጋጊ። መጽሐፍቶቻቸውን ሙሉ ትንቢታቸውን ጎግል ነው እንደምታመጡት። ጎግል ነው ይሄ። ጎግል አይሰራም። ትክክለኛ መጽሐፍ ቅዱስ እኔ በጎግል አላምንም። ጎግል የፈለከውን ያመጣልሃል። ሳሙና ስጠኝ ስትለው ሻምቦ ይሰጣል። ችግር የለውም። መጽሐፍ እኮ ነው። አይ ጎግል ነው እኮ እናንተ የምትጠቀሙት በአብዛኛው በጎግል ነው። ስለዛ ብዬ ነው መጽሐፍ የጻፉ ነቢያቶች መጽሐፍ ታዲያ ያው መጽሐፎቻቸው በክርስትና ነቢያት የሚባል ነገርም የለም። አያውቁትም። ክርስትና አያውቅም። ነቢያቶችን አያውቃቸውም። አያውቁትም ሲጀመር። እህታችን ምን እያወራሽ ነው? የለም እኮ በክርስትና አምላክ ራሱ ኢየሱስ ራሱ አምላክ አልተባለም። ዝም ብላችሁ ነው የምታደክሙት። እህታችን ባይዘ ሎጂክ በጣም ወረስት ነው እናንተ ጋር። አሁን መጽሐፍት የጻፉ ነቢያቶች ሳይሆን ስለራስ አውራቶ የኛንማ ብታየው ተው፣ ስለራስ አውራ። ተረጋጊ። ለምንድን ነው የምታስወርደው? አስገባው ልጁን። አዳምጪ። አሁን የኛን ነቢያቶች መጽሐፍት የጻፉትን ራፍሊ ሄድ በይባቸው። ትንቢተ ዳንኤል ለምሳሌ ኤርሚያስ፣ ኢሳያስ፣ ዳንኤል፣ ሆሴ፣ ኢዩኤል፣ ሕዝቅኤል ይሄ መጽሐፍቶቻቸው ነው። አሁን የእነሱ ጋር ግቢለት። የእነሱ መጽሐፍት ደግሞ አሳያት በወፍ በረር። ማን የጻፈው እስቲ? አኒሳ ሴቶች ተሰባስበው ነው የጻፉት። ማይዳ ማዕድናት ነው የጻፉት። አናም እንስሳቶች ናቸው የጻፉት። አራፍ አናንፈድ ዘረፋ ነው ዘራፊዎች ነው የጻፉት። ተውባ ንሳዎች ነው የጻፉት። ዩኑስ ተው፣ እሱን ስለራስ አውራ። እኔ ስለኔ አውራ አላልኩም። ተው። ስለዚህ ቆይ እኛ ጋር ላይ ያልሽው እናንተ ጋር ምንድን ነው? ሂጅበት። ምንድን ነው እሱ? እነማን ናቸው? እንደኝ የመጎዳዳት ቢዩት አታርጉ እናንተ ቦዘኔዎች፣ ቢዩት አታርጉ። እስኪ አሚት የመጎዳዳት እንደዚህ አይነት እንትኖች ምንድን ነው? የመጽሐፍት ነው የእኛ ጋር ሹዌቱን ነው። ተው፣ እሱን ተው። በቃ ቁርአኑ አይነፋማ። እንደው ቁርአኑ ረባክ የጋኔን ምዕራፍን ማን እንደጻፈ ትንገረን። አንተ ዝም ብለህ ቁጭ በል። ጋኔን ይላል። ጋኔን ራስ የጂኒ ምዕራፍ አሳያት እስቲ። ቤላ የሰራ ኧረ ጂኒ ይውጣብህ። አንተ ዝም በል። የሚያመልከው ራሱ የማያውቅ ልጅ አያት ሰው እስራኤል የ33 ዓመት ወጣት ልጅ እያመለከ ደግሞ ወደ እስልምና ተመጣለከ። እንተ ሴትዮ እኔ ነው እስኪ በክርስቶስ የመቀደድ ምዕራፍ አለ ቁርአን ላይ። እሱን ነው መሰለኝ እያደረግሽ ያለው። ሬስፔክት ስናደርጋችሁማ ትጨማለቁ። አካል ጎደሎ ጣዖት እያመለካችሁማ ትባልጉ። አካል ስማ፣ ምንድን ነው የምትለኝ? እኔ እኮ አልገባኝም። ምን ልይቷ ምንድን ነው ማለት ምን ለማንሳት ፈልጋ ነው? ነቢያቶች በክርስትና የሉም ስትለን ሀሳቧ ራሱ ብትንትንትንትን ያለ ነው። የምትጠይቀውን አታውቅም፣ የምታነሳውን አታውቅም። ምን ለመጠየቅ ነው? ነቢያቶች ምንድን ነው እያለች ነው ያለችው? ነው እኔ ነኝ በደንብ ያልሰማኋት። አረ ጭራሽ ሀሳብም የላትም እኮ ፎይ። ዝም ብላ እኮ ነው ያን ትይዛለች፣ ይህን ትለቃለች፣ ወደዛ ትሄዳለች፣ ወደዚህ ትመጣለች። የምትለው ራሱ ምን እንደሆነ አልገባትም። እና ጥያቄ አይኔስ ጥያቄ አለች፣ ተቀበላት። ይሄ የ6 ወር ኮርስ እኮ ግራ አጋባን። እሺ ሱሱ ነኝ። ጥያቄ አለሽ? እሷ ሙስሊም ነች እንዴ? ሱሱ ነኝ። ጥያቄ ካለ ተቀበላ ብዬ ማይካንሺና ጥያቄ ካለሽ ጠይቂ። ዘብጋ ነኝ ብላለች። አልተመቻትም። እሺ ወታደር ይመስለኛል። ሙስሊም እንደነበረች ነው አውቀው። ወታደር ከእስልምና ወታለች። ኦኬ እሺ። እንዴ ቆሶት የለ እንደ ሰዓቱ። አንተ ዛሬ ቶፒካችን ሁሉ ተረሳ እኮ በቃ። ቢኒ እንትና ክርስቲያን ካሌለ ቶፒካችን ሽፍት ይሆናል ትላለህ። የሚመልሰው ኦኬ። ኔትወርክ አስቸገረ። ሳፋሪ ነው የሚሻለው ይመስለኛል። ኢትዮ ቴሌኮም አስቸገረ። ማውሲዲ አሊ የሚባል ልጅ አስገባኝ ይላል። እኔ እንትን አስገባው እስኪ ቀጨቀጨቀኝ። ኧረ በእናትህ በቃኝ። እኔ እንዴ ከነኝ ውጭ እንደገና ደግሞ አይኔ ላይት ላይ 4 ሰዓት ተቀመጥኩ እኮ። ይበቃል። ለማንኛውም ቅድም ልጅቷ ስትጠይቅ የነበረችው እንደው
አምላክ በስጋ የማይታየው በሚታይ ስጋ የማይዳሰሰው በሚዳሰስ ስጋ ተገለጠ ማለት እንደው መለኮት በጠቅላላ ቅድስት ድንግል ማርያም ማህፀን ውስጥ ተጠቅልሎ እዛ ብቻ ነው ያለው የሚል ሐሳብ እንዳይኖራችሁ ስጋን በመያዝ መገለጥ ነው እንጂ መለኮት በቅድስት ድንግል ማርያም ማህፀን ውስጥ እያለ እንደገና ደግሞ በምን አለ በዓለም የሞላ ነው በዙፋኑ ላይም አለ የሚወስነው ነገር ስለሌለ ማለት ነውና ያን እንትን እንድትሉ ሙስሊሞች ሌላ ነገር ለማለት ሞክራለች። ለፈጣሪ ደግሞ እንዴት ተብሎ አይነገርለትም። እግዚአብሔር በወደደ በፈቀደ መዳናችንን በዚህ ካደረገ እንዴት ብሎ መጠየቅ እንዴት ነው? ሲጀመር ለአምላክ እንዴት ተብሎ የፈጣሪ እንትኑ ይቆሽሻል የሚል ኮንሰፕታቸው እኮ ነው። እንደ ግዙፍ ቦዲ ወስኑትና የሚያቆሽሸው ለምሳሌ በሰው ሆድ ውስጥ ተተው ያገባ የራሱን አንጀቱን ጨጓራውን ያስብና ይቆሽሻል በቃ የሚል አይነት እሳቤ እንጂ ሊተራሊ እኮ አሁን 9 ሰዓት ላይ እኮ ሰማይ ውስጥ እንደሚገባ እኮ አላህን ያምነዋል። አይ ቲንክ መጽሐፍ አርጋኑ ላይ ነው አባ ጊዮርጊስ ዘጋስጫ ማርያምን በተለያየ ይመስላትና ኢቨን ሆዷን በሰማይ ይመስለዋል። በምን መስልሻል? በብዙ ነገር ይመስላታል። ካየ እኛ ከምንም በላይ በንጽህና ደረጃ እሷም ያህል የለም። በንጽህና ደረጃ ሜቢ እነሱ በሚያስቡ ሎጂክ እንደው የመቆሸሽ ከሆነ የትኛውም እንቁ በንጽህና እሷን አይወዳደርም። የትኛውም እንቁ። ስለዚህ ሰማይ ውስጥ የሚገባ ከሆነ ሰማይን እንደ ማርያም ወደ አስቡት። እዛ ውስጥ የሚገባ ከሆነ የማርያም ሆድ ከሰማይ ይልቅ ምንድን ነው? ንጹህ ነው። ልዑል ማደሪያውን ቀደሰ ነው የሚለው። እሱ የቀደሰው ማን ነው የሚያረክሰው? እነሱ የሚያስቡት አሁን በቃ ይረክሳል። የተቀደሰ ነው። ኤኒዌይስ ቀጥል። እንደው በላይ ልትናገሪ ነው? ቀጥይ። እንትን ሄደንን እንትን ሙስሊም ነችና አናግሯት ስላሉ እንትቀጥሉ ጨርሰን አናግናታለሁ። ሄደን ግን አንድ ትንሽ ብቻ ነገር ልናገርና እኛ የምንለው እግዚአብሔር ሰማይና ምድርን ከፈጠረበት ጥበብ የበለጠ ሰው ሆኖ ሰውን ያዳነበት ጥበብ እጅግ ግሩም እጅግ ድንቅ ይበልጣል ብለን እናምናለን። አባቶቻችን እንደዛ ነው። በጣም የሚገርም ነው። የዓለማትን የፈጠረ አምላክ እሱ ሰው ሆኖ እኛን ማዳኑ ግሩም ድንቅ ብለን እናምናለን፣ እንቀበላለን። ይሄን ደግሞ አሜን እሳይ ተከናወነልን ብለን የምንቀበልነን እኛ እንጂ ለፈጣሪ እንዴት ብለን ጥያቄ አናመጣም ማለት ነው። ሲጀመር ይሄ አስቀድሞ በነቢያት ተነግሮ ነው። ዝም ብሎ እንግዳ ደራሽም አይደለም። አስቀድሞ ነቢያት ይሄን ትንቢት አስነግሮ እንደሚመጣ እንደሚወለድ ሰው እንደሚሆን እንደሚያድነን በነቢያት ትንቢት ውስጥ ያለ ነው እና እስራኤላውያንም አይሁዶችም የሚጠብቁት ነው በነገራችን ላይ። ስለዚህ ኢሳያስ 9:6 ላይ ሕፃን ተወልዶልናል ይላል። እንግዲህ ክርስቶስ ከመምጣቱ ከ700 ዓመት በፊት የተነገረ ትንቢት ነው። ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ ተብሎ ይጠራል ተብሎ ተነግሯል። ስለዚህ ዝም ብሎ ወፍ ዘራሽ ንግግር እኛ ጋር የለም። የነቢያት አስተምሮ በጠቅላላ ያለው እኛ ጋር ነው። እነ ዳንኤልም የሰው ልጅ የሚመስል በደመና ሲመጣ አየን፣ ለዘመናት ወደ ሸመገለው መጣ፣ አለቅነትም ዙፋንም ተሰጠው፣ ምንድነው ግዛቱ የማያልፍ ግዛት ነው ተብሎ ተነግሮለታል ማለት ነው። እና ዝም ብሎ አይደለም። እንደው ዝም ብላችሁ መጣችሁ የምጠይቁት ሳይሆን ከብሉይ ኪዳን ጀምሮ ከነቢያት ጀምሮ የአምላክ በስጋ መገለጥ የተነገረ ነገር ነውና ያን ተያይዞ ነው የሚጠየቀው። እሺ ኤደን። ኦኬ ሰላም አመሻችሁ። ቆይ ኤደን ትቀድማለች። እሷ ጥያቄ ያላት መሰለኝ። ሙስሊም ናት። እግዚአብሔር ይመስገን። እንዴት ነሽ ኤደን? ሰላም ነው። እግዚአብሔር ይመስገን። እንዴት ነሽ? እንዴት ነህ? እግዚአብሔር ይመስገን። ጥያቄ ያለሽ? ሙስሊም ነሽ መጀመሪያ? አዎ ከዚህ በፊት እፎይ ቤት መጥቼ ነበር። ኢክራም ነኝ እና ሰሞኑ ትንሽ በሆነ ምክንያት ነው ስሜን የቀየርኩት። ኦኬ ኢክራም። እሺ እፎይ ነው ነገር የፈለግሽው? ቀጥይ። እሺ
ቀጥይ። እሺ ሰላም ነው። በመጀመሪያ ሰላም፣ እንኳን ደህና መጣሽ። አመሰግናለሁ። ደህና ቆያችሁ። እና የሆነች ጓደኛ ያለች እና እሷ እዚህ መውጣት አልፈለገችም፣ ሲመታ ማውራት አልፈለገችም። ያው እኔ ያለሁበት ሁኔታ እያየች ስለሆነ እዚህ መውጣት አልፈለገችም እና መምህር እንድትመድቡላት ከኔ ጋር እንድትገባ ነበር። እኔ ብዙ ስለሄድኩኝ እሷ ከእንደገና መጀመር አለበት ለዛ ነው እና በሚመቻ ሰዓት ምናምን ከኔ ጋር ይሆን ክርስትና መማር ፈልጋ ነው። መልካምሽ ይቻላል። በውስጥ ታናግረን አካውንት ላኪ ንገሪያትና ወይም ታናግረኝ ተጻፍልኝ ወይም አንቺ ጻፊልኝ። ችግር የለውም። በቃ አካውንቱን ይሻለልናል። እሺ ጥያቄ አለሽ አንቺ? ቶሎ ባክ መልሽ። እሺ ሀይ ብዬሻለሁን እና በውስጥ ምንም አናግሪኝ። እኔ ጥያቄ አለኝ። እሺ ቀጥይ። እሺ እግዚአብሔር ለምሳሌ እግዚአብሔር አይታይም፣ አይጨበጥም፣ አይዳሰስም። ስለዚህ ካልታየ፣ ካልተጨበጠ፣ ካልተዳሰሰ ስዕሉ እንዴት ነው የተሳለው? አሁን የመድኃኒዓለም ስዕል የሚባል አለ። እግዚአብሔር አይታይም፣ አይጨበጥም፣ አይዳሰስም ነው የተባልኩትኝና ስለዚህ ስዕሉ ከየት መጥቶ ተሳለ ካልታየ? ይሄ ነው የኔ ጥያቄ። ኦኬ ስዕላት በመታየት አይደለም የተሳሉት። ማለት ኤግዛክትሊ አምላክ ታይቶ እንደዛ አይደለም። ነገር ግን በመገለጥ ውስጥ እግዚአብሔር ራሱን ለፍጡራን የገለጠበት አለ። ያንን መሰረት ተደርጎ ነው የተሳሉት። ለምሳሌ ትንቢተ ዳንኤል ምዕራፍ 7:9 መሰረት አድርጎ የስላሴ ስዕላት ይሳላሉ። ልክ ዘፍጥረት ምዕራፍ 18 ከ1 ጀምሮ ያለውን መሰረት አድርጎ እንደዚሁ ለነቢያቶች እግዚአብሔር በተለያየ መልኩ ሲገለጥ ነበረ። እግዚአብሔር ማለት ነው መገለጥ ነው። ያንን መሰረት አድርጎ ለማስተማሪያነት እንደዛ ይሳላል እንጂ ኤግዛክትሊ እንደዛ ነው ማለት አይደለም። ታይቶ እንደዚህ ኤግዛክትሊ እየታየ እንደዚህ ሚሳል እሱ ነው የሚል ሳይሆን ለነቢያቱ የተገለጠ አለ። ለምሳሌ ጸጉሩ እንደዚህ 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 ተብሎ ሲገለጥለት በራእይ ልብ በይ ያየውን ያንን መሰረት አድርጎ ለማስተማሪያነት ነው። ኦኬ ማለት ምን ላይ ነው እንዳጸናው ነው ገብቼ ምን እንትኑ አሁን ለምሳሌ ለአብርሃም እግዚአብሔር የተገለጠለት አለ። በሶስት ሰው አምሳል ተገልጦለታል ለአብርሃም ዘፍጥረት ምዕራፍ 18 በሰው አምሳል ሲሳል ያንን መሰረት አድርጎ በሶስት ሰው አምሳል ወደ አብርሃም ጋር ይመጣል። ትንቢተ ዳንኤል ምዕራፍ 7 ላይ ስትሄጂ ቁጥር 9 ላይ ጸጉሩ ነጭ እንደ እንትን የሆነ ምናምን ብሎ በዘመናት ወደ ሸመገለው ወደ እንትኑ አቀረበው ምናምን ይላል። ያንን ነጭ እንደ ስላሴ ስዕል ስታይ ጸጉር ነጭ ሸብቶ ምናምን እንደዛ አይደለም። ግን በዘመናት የሸመገለው ማለት ዘመን ማይቆጠርለት ዘመናትን አሳልፎ ከዘመን በፊትም የነበረ ያንን ለማጠቆም ነጭ ተደርጎ ይሳላል። ያንን ለማሳየት ትንቢተ ዳንኤል ምዕራፍ 7 እስከ ቁጥር 13 አንብቢው። ከዛ ቁጥር 13 ላይ ስለ ክርስቶስ በስጋ እንደሚገለጥ የሚጠቁም ነው። ያንን ያመጣዋል ማለት ነው። ኦኬ ስለዚህ የፎቶግራፍ ንክኪ ምናምን የለባቸውም። ፎቶግራፍ ሲጀመር ቤተክርስቲያን ውስጥ የለም። ፎቶግራፍ ቆመሽ እኮ አንቺን ማነሳሽ ነው። ፎቶግራፍ እንደዛ ነው። ትንሽ ጨምርላት። የመድኃኒዓለም ላልሽው ያው መድኃኒዓለም ማለት ኢየሱስ ክርስቶስ ነው። እሱ ደግሞ በስጋ ስለተገለጠ የእሱ ችግር የለውም። በተገለጠበት ወይም ደግሞ በነሳው ስጋ ስለታየ እሱ ሊሳል ይችላል። ስለ ስላሴ ስለ እግዚአብሔር ግን በባህሪው ነው አይታይም የምንለው። እግዚአብሔርን በባህሪው ማንም ማየት አይችልም። ለሙሴም ተናግሯል ዘጸአት 33 ላይ ሰው እኔን አይቶ ሊድን አይችልም፣ እኔን ማንም አያየኝም፣ ጀርባዬን ታያለህ ብሎ ተናግሯል። ጀርባዬን ማለት ያው በስጋ በምገለጥበት ሰዓት ማለት ነው።
ስለዚህ እግዚአብሔርን በባህሪው አንድም ሰው አላየው፣ ማንም ሰው አላየውም። ግን በመገለጥ ለምሳሌ ሰዎች ሊያዩት በሚችሉት መልኩ ይገለጣል። ያ መገለጥ ብቻ ነው የሚባለው። እግዚአብሔር መኖሩን እንድናቅ፣ እግዚአብሔር ህልው መሆኑን እንድናቅ እግዚአብሔር በተለያየ መልክ ይገለጣል። አንዴ በሶስት ሰው አምሳል ይገለጣል፣ በንጉስ አምሳል ይገለጣል፣ በእሳት አምሳል ይገለጣል። ዘጸአት 3:14 ላይ በእሳት አምሳልም ተገልጦ ኦኬ። ለኢሳያስ ደግሞ በንጉስ አምሳል ኢሳያስ 6:1 ላይ በዙፋኑ ላይ ተቀምጦ ተብሏል ማለት ነው። እነዚህ የተለያዩ መገለጦች ናቸው እንጂ የእግዚአብሔር የራሱ ኤግዛክት መልኩ ነው ማለት አይደለም። የእግዚአብሔር ኤግዛክት መልኩን ማንም አያውቀው። የሚያውቀው ማን ነው? አንድ ልጁ ኢየሱስ ክርስቶስ በእቅፉ ያለ ብቻ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔር ያየ አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እሱ ተረከው ይላል። በምልአት የሚያውቀው አባትን አብን የሚያውቀው ማን ነው? ኢየሱስ ክርስቶስ ልጁ ብቻ ነው። ወይ ደግሞ የእግዚአብሔር መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራል ብሎ ይናገራል። ስለዚህ ከአብ ከወልድ ከመንፈስ ቅዱስ በስተቀር እርስ በርስ ከመታወቅ በስተቀር ሰው ማንም እግዚአብሔርን አላየም እንደዚህ ነው ብሎ በባህሪ ሊናገር አይችልም። በመገለጥ ግን ለሰዎች በመገለጥ ለምሳሌ እናንተ ጋር እንዳለው ለምሳሌ አንቺ አሁን ክርስቲያን ነሽ፣ በፊት ግን እስልምና ላይ እንትን ስትሉ ጅብሪል ለመርየም እንደ ሰው ተመስሎ ይገለጥላት የለ? ያን መገለጥ ነው እኛ የምናስቀምጠው በስዕል እንጂ ጅብሪል ሰው አይደለም አይደለም፣ መልኩም እንደዛ አይደለም። ግን ትክክለኛ ሰው ተመስሎ ተገለጠላት ተብሎ ተቀምጧል እናንተ ጋር። ስለዚህ ያን መገለጡን ነው እኛ በስዕል መልክ የምናስቀምጠው እንጂ እውነተኛ ትክክለኛ መልኩ ይሄ ነው እግዚአብሔር እያለን አይደለም። ብቻ ለነቢያት የተገለጠው መገለጥ ያን በዛ መልክ እናስቀምጣል። ያን እግዚአብሔርን ለመረዳት ነው። አንደኛ እሱ ነው። ስዕላት ሌላው የእግዚአብሔር መጽሐፍ ቅዱስን የምንማርበት ወይም ደግሞ ሰዎች የምናስተምርበት መንገድ ስለሆነ በስዕሎች ብዙ የመጽሐፍ ቅዱስ ክፍሎች ስለሚሰበኩ ማለት ነው። ከዛ አንጻር ነው የሚሳሉት። ስለ ስቅለቱ ካየሽ የክርስቶስን ስቅለት የሚያስተምሩ ስለሆነ ማለት ነው። ስለ ትንሣኤው ካየሽ ደግሞ ክርስቶስ መነሳቱን የምንሰብክበት ነው። ህፃናትም አይተው ማንበብ ምንድነው መስማት ምናምን የማይችሉ ሰዎች አይተው ያን ይረዳሉ ማለት ነው። እና ስዕላት ብዙ አገልግሎት አላቸው። በውስጥ አናግሪኝ ብዙ እንማማራለን። ችግር የለም። እሺ በቃ ወጣ ባለው እሺ ወጣ ከቤቴ ዝም ብለው ይቀመጣሉ። ምን ይሰራሉ? ቤት ውስጥ ኪራይ ሳይከፍሉ ማለት ነው። እናንተ ክርስቲያን በሌለበት አይሞቅማ። ክርስቲያንና ኔትወርክ አስቸገረው። ኔትወርክ አስቸገረ ክርስቲያንን፣ ኔትወርክ አስቸገረው። ኔትወርክ ነው ኔትወርክ። ወይኔ ወንድሜ ክርስቲያን እና ደህና አደሩ።